በሀብት በንግድ በስልጣን እንዲሁም ከኋላ የዘር ሐረጋቸው ስንመጣ የተከበረ ቤተሰብ ይባላል እንጂ ሁሉም ክቡር ነው። በስላሴ ፊት ሰው የተባለ በሙሉ የኔ ቢጤውም ድሃውም ሀብታሙም ምስኪኑም የትኛውም ሰው ክቡር ነው። ኢቭን ሃይማኖት እንኳን የተለያየ ሆነን ሰው ሁሉ በእግዚአብሔር ፊት ምንድነው ክቡር ነው። እና በአንድም በሌላ መንገድ እግዚአብሔር ያስተምራል፣ የሰዎች ግን አያስተውልም ይላልና በዚህ ቤተሰብ ውስጥ የተፈጸመው ታሪክ ትንሽ ከበድ ይላል። አባት ልጆቹን እያሳደገ ሚስቱ መኪና የመንዳት ፍላጎቷ በጣም ከፍተኛ ስለነበረ 2 መኪና ይገዛና በያንቺ ይሄንን እየተለማመድሽ ሰፈር ውስጥ እንደዚህ ያልሽ እየተለማመድሽ ልጆቼንም ትተሻት ውጪ ብዙም ያን ያክል አትራቂ ብሎ የቤት እመቤት ናት፣ ግን ቡቲክ ከፍቶላታል። ምግብ ቤት አላት። እንደገናም ደግሞ አንዳንድ የኦንላይን ማርኬቲንግ ትሰራለች። ብቻ ቤቷ ቁጭ ብላ ቢዝነስ በጣም ነው የምታሯውጠውና መኪናም ገዛላት፣ ሀብታም ስለሆነ ማለት ነው። ስላለው በግዛቱ ምንም ማለት አይደለም። ያለው ሰው ያው ያለው ማማሩ አይደል የሚባለው። ግን ያለው ሰው ካለው ላይ አንስቶ ደስ ያለው ነገር ሲያደርግ መልካም ሆኖ ሳለ ግን ካለው ላይ አንስቶ ለድሃ ደግሞ የማይረዳ ከሆነ ሀብቱ በሙሉ ከንቱ ነው፣ ገደል ገብቷል ማለት ነው እንጂ ለምን የሚሊየን ብር የፈለገውን አይነት ሚሊየን ብር አይገዛም። በቃ አለው ስላለው ነው። ግን እያለው ይሄን ሁሉ ብር አውጥቼ ይሄን ያክል መኪና ገዝቼ ከምነዳ ቪትስ እየነዳሁኝ የዚህኛውን ዋጋ ደግሞ እንዲባረገው ማለት ይችላል። ግን ደግሞ ውድ መኪናም ገዝቶ ደግሞ ወይም ውድ ቤት ውስጥ እየኖረ ውድ ነገር እየገዛ ብራንድ የሆነ ልብስ እየለበሰ ለምስኪን የሚሰጠውን ካልነፈገ ድሃ ከረዳ እንደገናም ደግሞ የተለያየ በቃ የቤተክርስቲያን የሚረዳ ከሆነ አስራት በኩራት የሚያወጣ ከሆነ በገንዘቡ ከተማ መግዛት ይችላል። ምንም ችግር የለውም። እና እግዚአብሔርን አለማወቅ ግን ዋጋ ያስከፍላል ነው ትልቁ ጉዳይ። ሀብት ምንም ማለት አይደለም። ሀብት እንዲያውም የእግዚአብሔር ስጦታ ነው፣ ጸጋ ነው። ባለጸጋ የተባለውም እግዚአብሔር ስለሚሰጥ ነው። ጸጋ ስለሆነ ሀብት ማለት ነው። ጤንነት ካለ ሀብት አለ። ሀብት ከጤንነት ጋር ሲሆን ደግሞ የበለጠ ደስታ ነው። በዚህ ቤት ውስጥ 5 ልጆች አሉ፣ 2 ሴትና 4 ወንድ ማለት ነው። እና አባትየው ስራ ነው የሚውለው፣ ጠዋት ወጥቶ ማታ የሚገባ ሰው ነው። ሚስት ደግሞ መኪና እየተለማመደች ግቢ ውስጥ ሰፈር ላይ ትዞራለች። በጣም ውድ የሆነ መኪናና ውድ የሆነ ሰፈር ላይ ነው የምትኖረው። ሰፈሩ ውድ ነው ማለት ሀብታም ሰፈር ነው ማለት ነው። እና ቤቱ ምንም እንኳን የነሱ ቢሆንም ቤት መቀየር ይፈልጋሉ። ለምን? ልጆቹ ሰፈሩ አልተስማማቸውም። ቅዝቃዜ ያለበት ሰፈር ነው። ለደህንነታቸውም የሚያሰጋ አይነት ነገር መስሎ ስለተሰማቸው ሊቀይሩ እያሰቡ ነው። ዛሬ አሁን ባለንበት ሰዓት በዚህ ወራት ውስጥ ማለት ነው። ግን እዛ ቤት ሲገቡ በመጀመሪያ በኪራይ ገብተው ከዛ ቤቱን ገዙት። እዛው ቤቱን ገዝተውት እዛው መኖር ጀምረው አሁን 9 ዓመታቸው ቆይተው ነው ከዛ ቤት የሚወጡት። ይሄን ማብራራት ያስፈለገበት ምክንያት ስላለኝ ነው። በኋላ አባት ልጆቹን ጥሩ አድርጎ ነው ያሳደገው። ጥሩ አድርጎ ማሳደግ ማለት ምን ማለት እንደሆነ ግን በእኛ አተረጓጎምና በእሱ አተረጓጎም ይለያያል። እሱ ጥሩ አድርጌ ነው ያሳደግኳቸው የሚልበት መንገድ ምንድን ነው? ልብስ፣ ምግብ እና ትምህርት ቤት ልክ እሱ እንደሚኖረው በጣም ውድ የሆነ ቦታ ላይ ነው የሚማሩት። ከዛ ደግሞ በአጠቃላይ የሚያስፈልጋቸውን ነገር 2 እጥፍ አድርጎ ነው የሚሰጣቸው ማለት ነው። ደስታቸው 2 እጥፍ ነው ማለት ነው ልጆቹ። ግን ይህን የሚያደርግበት ደግሞ ምክንያት አለው። አሁን ስትሰሙ እንዳደነግጡ። እሺ፣ ይህን ስነግራችሁ እንዳደነግጡ። ሚስት ምንም የምታውቀው ነገር የለም። ምክንያቱም ስራ ላይ ትሮጣለች። የቤት ውስጥ ኦንላይን ትሰራለች፣ አስቡት፣ በላፕቶፓ። እንደገናም ደግሞ ወታ ደግሞ ምግብ ቤት አለ፣ ቡቲክ አላት። ቡቲኩ በጣም ሰፊና የታወቀ ነው። 22 አካባቢ ታውቁታላችሁ ብዙዎቻችሁ። ፌመስ የሆነ ቡቲክ ነው እና በጣም ቢዚ ናት። ከባሏ ይልቅ እሷ እንዲያውም በጣም ቢዚ ናት ማለት ነው። ልጆች ግን ሰላም የላቸውም። ያሳዝናል። አሁን እንግዲህ ወቅታዊ ገጠመኝ ነው ያልኳችሁ እንደዚህ ነው። ልጆች ሰላም የላቸውም። ከኔ ጋር ናችሁ? እስቲ ኮሜንት ጻፉ። ምን ገመታችሁ? እነዚህ 6 በሏቸው 5 ልጆች ያው ትክክለኛ የወለዷቸው 5 ልጆች ናቸው። 4 ልጆች ወልደዋል። በእርግጥ አንደኛው ልጃቸው ደግሞ እንደ ልጅ አድርገው እኔ አሁን ቅርብ ጊዜ ነው ያወኩት የእህቷ ልጅ እንደሆነ ያወኩትና እህቷ አርፋለች የለችም።
ሱሰኛ አላችሁ? ሱሰኛ አስኬዳል። ጥሩ ነው ግን ገብቷችኋል አይደል? የእህቷ ልጅ ነው አንደኛው። ሁለቱ ሴቶች የእሷ ልጆች ናቸው። እንደገና ዘመድም ደግሞ አለ እዛ ቤት ውስጥ ዘመድ አለ። አጠቃላይ 6 ልጆች ናቸው ያሉት። ግን ጥርት ብሎ በቃ የወለደው ደግሞ እሱ ስንት ነው? 4 ልጅ ነው ማለት ነው። እና አባት ሀብቱ፣ ገንዘቡ፣ ሁሉ ነገሩ የሞላለት የተረፈለት ነው። በቀን በቀን ብሩ እንደዚህ ቢበት ነው አያልቅም። የሚያገኘው ገንዘብ በጣም ብዙ ነው። መንግስት ግብር ክፈል ሲለው ግብሩን ቀድሞ በመክፈል ለግብር ከፋዮችና አጠቃላይ ብቻ ቲፕ እና ጉቦ በመስጠት ወይም ደግሞ በቃ ምን ቢያወጣ የማያልቅበት መሆኑን ለማሳየትና እንዲያውም በመስጠት ሼም ያስይዛቸዋል። ሳይጠይቁት ያስፈልገናል ይሄን ያክል ምናምን እንዳይሉት ቀድሞ አፋቸውን የሚያዘጋበት ሁኔታ ሁሉን ያለው። አሁን ግብር አስከፋዮች ካሜራ ደረታቸው ላይ ተገጥሞ በየቤቱ እየዞሩ ነው። እሱ ላይ ትንሽ ላይሆን ይችላል እንጂ ግን በጣም የተሳሰረ ሰው ነው ከመንግስት ጋር። ማለት የመንግስት ባለስልጣን አይደለም ግን የተሳሰረ ነው። እንደ ባለስልጣን ቁጥሩት በቃ። አሁን ገጠመኝ የተናገርኩኝ ህልም አትጻፉ፣ ህልም አትጻፉ። ሌላ የግላችሁን ሀሳብ አትጻፉ። ከኔ ጋር ሁኑ እሺ። ለምን በላይቭ ላይ ገጠመኙን እንድናገረው ስለተፈለገ ነው። ወይም ደግሞ ኮሜንቱ ማንበብ ፈልገው ነው እነዚህ ቤተሰቦች። ስለዚህ ሌላ ነገር አትጠያየቁ። የሚሳደብ ካለ እለፉት፣ ይሳደብ፣ ደስ ያለውን ይጻፍ። ምናልባትም ገጠመኙን የሚቃወሙ ሰዎች ናቸው የሚሳደቡት። በቃ ሌላ ነገር የለም። አያቀኝ አክስቴ ልጅ አጎቴ ልጅ አይደለ ወይም ደግሞ አልበላን አልጠጣን ደሞዙን አልወሰድኩበት የትም ስለማያቀኝ ችግር የለም፣ አይለጠፍብኝም ግንባሬ ላይ። እናንተ ዝም ብላችሁ ትምህርቱን ብቻ አዳምጡ። እና አባት በሰፈር ውስጥ የታወቀ በጣም ጨዋ ሰው ነው። ጨዋ ስላችሁ በጣም መልካም ሰው ነው። በገንዘብ ሰጭነቱ፣ በጣም በረዳትነቱ፣ በለጋሽነቱ የታወቀ ሰው ነው። በምንም አይጠረጠርም ማለት ነው። በምንም አይደለም። ከባድ ክፉ ኃጢአት ቀርቶ ከሚስቱ ውጭ ሌላ ሴት እንኳን ቀና ብሎ ማያይ ሰው ነው ተብሎ የሚታሰበውና ሚስት ጥሉ እያለች ስራዋን ትሰራለች። ልጆቿን በአይኗም በመነጽሯም አስተውላቸው አታውቅም። ልጆቹን የምታስተውለው ማናት? ሰራተኛዋ ናት። የዚህ ገጠመኝ ዋና ዘውግም ደግሞ የቤት ሰራተኛዋ ናት ማለት ነው። ምናልባት እግዚአብሔር ቤታችሁ ሊባርክ ሲመጣ በማን እንደሚመጣ ስለማታውቁት ማንንም ሰው አትናቁ፣ ሁሉም ሰው አክብሩ። እና እዚህ ቤተሰብ ውስጥ ከገባች ገና 6 ዓመቷ ነው። የትዳር ከተጀመረ ምንም እንኳን 14 ዓመት 13 ዓመት ምናምን ቢሆነው 16 ዓመቷ ነው። እዚህ ቤት ከገቡ ደግሞ 9 ዓመታቸው ነው ብያቸዋለሁ ቅድም። እና እኔ ልክ ሲደወልልኝ ስሰማ በጣም የደነገጥኩት። መምህር አለችኝ። አቤት አልኳት። አረ ያለሁበት ቤት ያሉት ልጆች ጤነኞች አይደሉም አለችኝ። ምንድን ነው ስላት፣ አረ ሁሉም ችግር አለባቸው መሰለኝ፣ አንዱ ከአንዱ ሁሉንም ሳያቸው ችግር አለባቸው። ምንድን ነው ችግሩ ንገሪኝ አልኳት። አባታቸው ይሁን ሌላ ወንድ የለም እዚህ ቤት ውስጥ፣ ግን ትምህርት ቤት ሊሆን አይችልም ብዬ አስባለሁ፣ ግን የተደፈሩ ናቸው። ወንዶቹን እኮ ነው አስቡት እንግዲህ፣ የተደፈሩ ናቸው አለችኝ። አንዳንድ ጊዜ እንደዚያ ነገር ስንሰማ በጣም ይከብዳል አይደል? የልጆቹ መደፈር አይደለም የሚገርመው፣ እሱ ኦልሬዲ አይምሯችን ለመደው መሰለኝ ትንሽ አይደለ? እናንተ 4ቱም ልጆቹ እኮ ናቸው። 4ቱም ልጆቹ ተደፍረዋል። ከዛ በላይ የእናትየዋ ልጆቹን አለማየት፣ ከዛ በላይ የአባትየው ሰፈር ውስጥ ያለው ጸባይ፣ ማንነትና ማን ሊደፍራቸው ይችላል ከአባታቸው ውጪ ብላ አስባ ስትጸልይ ልጅቷ ስትሰግድ እግዚአብሔርን ስትለምና ስታለቅስ የተገለጠላት ነገር ነው የሚገርመው። ከዚህ በላይ የሚገርመው ሰውየው ከሚስቱ ውጪ 4 ወንድ ሚስት አለው።
4ቱም ወንድ ሚስቶቹ ደግሞ እቤት ይመጣሉ። ስናገረው እየከበደኝ ነው። ባይዘው እየሰሙት ነው። እነሱም አሉ ከእናንተ መካከል አሉ ኮሜንት እያደረጉ ነው። አዎ ኮሜንት እያደረጉ ነው። ግን ለምን እኔ እንድናገረው እንደፈለጉ አልገባኝም። ብቻ አንተ ስትናገረው ይሻላል ወይ ነው። ለምን እነሱ ይከብዳቸዋል። እንዳናለቅስ ነው፣ አንተንም አናስወራህም፣ እያለቀስን ስለምናስቸግር እንባ በእንባ ስለምንሆን ነው ምናምን ብለው ነው እኔ ራሱ እዚህ ተጋፈጥኩት ከእናንተ ጋር። አረው ያስብላል አይደል? በስመ አብ ወወልድ ወመንፈስ ቅዱስ። ሰውነቴን ወረረኝ ሳወራው ራሱ ሰማሁትና ጻፍኩት። ከዛ አላወራሁትም እስካሁን ሳብሰለስለው ነው የነበረው። አሁን ገና እየተነፈስኩት ነው ያለሁት እና አባትየው 4 ሚስት አለው፣ ወንድ ሚስት ነው ያለው። ልጆቻችሁን ብታርቁ ደስ ይለኛል። ምናልባት ከሰሙት እንዳይጨነቁ፣ ለአባታቸው ጥላቻ እንዳያድርባቸው ትንሽ አርቁ። ተፈታተነኝ እናንተ ላቆሙ እንዴ! በስላሴ በጣም እየከበደኝ ነው ሳቀርበው። አይደለም ለልጆች ለአዋቂ ራሱ ከባድ ነው። ቤተሰቦች ግን ምን እናድርግ እንግዲህ። ምን ብዬ ነው የጻፍኩላችሁ? አቤቱ ማረን ይሄን ማለት ይሄን ነው ብዬ ነው የጻፍኩት አይደለም? አቤቱ ማረን ማለት ይሄን ነው። ቤት ውስጥ ያልተደፈረ የለም። ሚስቱንም ያው ሚስቱ ናት። ሁሉንም ተገናኝቷል ይሄ ሰውዬ ማለት ነው። ሰራተኛዋ ብቻ ነች ከሱ ጋር ያልተኛችው። በጣም ከባድ ነው። ቀዳዳ አይመርጥም። እንዴት ነው ያወቀችው? በጸሎት ነው። መጀመሪያ ህልሟን ማመን ከበዳት። ኧረ በስመ አብ እንዴት ይሆናል? መጀመሪያ ልጆቹ እንደዛ መሆናቸው፣ ሁሉም ልጆቹ ገላቸውን ስታጥባቸው ስትል ከነሱ ጋር ስትጫወት አመመኝ ሲሉ ወዴን ቆረጠኝ ሲሉ በቃ የተለያየ ነገር ስሜት ሲያሳዩ ሆስፒታል ወስዳ ስታስመረምራቸው አመማቸው ብላ ለእናትየው አልተናገረችም። ማለት እንደ ቤተሰብ ስለሆነች ልጅቷ አስቤዛ እንኳን እንኪ ግዢ ተብሎ ነው የሚሰጣት። እንዴት ነው እትዬ አስቤዛ አልቋል እንኪ 10 ሺህ ብር ዝም ብላ 20 ሺህ ብር የምትሰጣት ታማኝ ናት ልጅቷ። እና ጸሎቷን ስግደቷን አይታ ሚስትየዋ ትቀናባታለች። መቅናት ስላችሁ እንደው መንፈሳዊ ቅናት ነው። ታድለሽ በስመ አብ እኔ ምን አለ ጊዜ አግኝቼ እንደዚህ በሰገድኩላ ወይ ቻው ቻው በቃ ጸልይልኝ ምናምን ብላ ሄዳ ለቅ ነው የምትለው። ጠዋት ሲነጋ ቻው ቻው ልጆች ገና ባልየው ሳይወጣ ልጆቹ ትምህርት ቤት ቦርሳ ምናምን ይዘው ምናምን ቆሳቸውን እየበሉ ሚስትየዋ ቀድማ ነው የምትወጣው። እና ተደፍረዋል ልጆቹ። ስታስመረምራቸው ምንድን ነው ኧረ ዶክተር እኔ ያለሁበት ቤት ውስጥ ልጆቹ የሆነ ነገር ሆኗል። ይሄ ልጅ ብቻ አይደለም ሁሉም ናቸው። ከዛ ሁሉንም ቀስ በቀስ ዶክተሩ አምጫቸው ብሎ ሲመረመሩ ተደፍረዋል። እና አለቀሰ ዶክተሩ። አንቺ ቤት ሰራተኛ ነሽ አላት። በቃ እናትየዋ መስማት አለበት። ኧረ ቆይ መጀመሪያ ቆይ እናትየዋ ከመስማቷ በፊት ልጆቹ በሕክምና ትሪት መሆን አለባቸው። አንተ ጋር መምጣቴ ትክክል በሽታው መገኘቱና ሁሉ ነገር መታወቅ አለበት አለችው። እኔን አታምነኝም እንዴት እንደዚህ ያለሽ ትለኛለች። እንደዚህ ብሎ ነገር የለም። እናትየዋ ማወቅ አለባት። መፍረስ ያለበት ትዳር ካለ መፍረስ አለበት፣ መታሰር ካለበት መታሰር አለበት ሰውየው ምናምን ማለት። በአሁኑ ሰዓት በግብረ ሰዶም ደፍሯል ተብሎ ማን ያምነኛል አለች። ሚስትየዋንስ ማን ያምናታል? የሰፈር ሰው በዚህ ልክ የሚወደው ለጋሽ የሆነ ሰው ለሚስቱ ሟች የሆነ ሰው እንደዚህ አድርጓል ቢባል ማን ያምናል? ስለዚህ አንድ ነገር ማወቅ እፈልጋለሁ አለችው። ምንድን ነው? በትክክል ልጆቹ እየተደፈሩ መሆናቸውን ካፋቸው መስማት እፈልጋለሁ። እንደገናም ደግሞ ሰውየው ሲያደርገው ይሄን ነገር ቢያንስ አንድ ምልክት ማየት አለብኝ አለችው። እና እሺ አላት። ታዲያ እንደዛ ከሆነማ ሲደፈሩም ደግሞ ካየሽ ጥሩ አይደለም፣ እያስደፈርሻቸው ነው ማለት ነው። አሁንም እንዲያውም ከአሁኑ ሰዓት ጀምሮ እኮ ነው መከላከል ያለብሽ አላት። እና እንዴት ላድርግ ላስቆመው? ታዲያ ኧረ እንደዛማ ይገልሻል። ባለሀብት ከሆነ ሽጉጥ ይኖረዋል፣ ይገልሻል። ስለዚህ ያለሽ አማራጭ አሁን ያልሽውን ነገር ማስረጃ መያዝ ነው። እኔ ወዲያውኑ በዚህ ነገር ላይ ቀኝ እጄን እሰጥሻለሁ፣ ችግር የለውም። ሬዲ አድርጌ ነው የምጠብቅሽ። ጉዳዩን ለፖሊስ ላመልክት አላት። አመልክተህ ሬዲ ሆነ ጠብቀኝ፣ ግን አንተነፍሰውም። ቀድመን ምንም ተነፍሰው ነገር የለም። ሰውየው ትክክል ማድረግ አለማድረጉ እጅ ከፍንጅ መያዝ አለበት አለችው። እሷ ግን አውቃለች። ለምን
ህልሟን ስትነግሮ ለዶክተሩ አምኗታል። ግን ምንድነው ማስረጃ ነው የምትፈልገው፣ አላደረኩ ብሎ ሊክድ ስለሚችል ማለት ነው። መጀመሪያ ልጆቹን የጠየቀቻቸው አቡሽዬ አባቢ እንደዚህ አብራችሁ ትተኛላችሁ እንደዚህ ያሳመመሃል ስትለው ጊዜ እንደሱ አትበኝ ምናምን ብሎ የመጀመሪያው ልጅ ትንሹ ልጅ ወደ ስንት ዓመቱ መሰላችሁ? 6 ዓመቱ ምናምን ነው። በጣም ጮኸባት፣ በጣም ተቆጣት። ማለት በቃ እንዴት ነው ከተናገርክ እገልሃለሁ አይነት ነገር የተባለ አይመስልም። ክውን ያለችው አልልህም እኔ እኮ ስላየሆኝ ነው። እሺ አትንገር ብለው ከሆነ እኔ አልናገርብህም፣ ግን ላሳክምህ ነው፣ አባትህንም ተውልለው ነው፣ እንዳያሳምምህ ልመክረው ነው አለችው። ከዛ እንደዛ ስትለው ጊዜ ወደዳት። መጥቶ አቀፋትና እንዳያሳምመኝ ትነግረዋለሽ አላት። አዎ በቃ ወንድሞቼንም አመመኝ እያሉ ነው አለችው አላት። በጣም ደነገጠች፣ አለቀሰች። ሙሉ ቀን ስታለቅስ ዋለች። አመነች። በቃ ማለት በትክክል በተግባር የሰማችው ከልጁ ነው ማለት ነው። ስታለቅስ ውላ ምን ሆነሻል አይንሽ ስትለው ጊዜ አይ ዘመድ ሞቶ ነው በቃ ያለቀስኩት ብላ ዋሸች። ከዛ ሂጂ በቃ ለቅሶ ድረሽ ሲሏት ገጠር ነው የሞተው እኔ አልሄድም በቃ እዚሁ ሆኜ እርቤን አውጥቻለሁ አለች። በማግስቱ ደግሞ እንደገና አመመኝ ብሎ አንደኛው ልጅ ቀረ ከትምህርት ቤት። እንደተለመደባት እናትየዋ ትምህርት ቤት ወደ ቤቷ ወደ ስራዋ ሄዳለች። ከዛ ምን ሆነን ያመመህ ስትለው ጊዜ አይ ምንም አልሆንኩም ዝም ብሎ አሞኝ ነው ሽንት ቤት እያስቀመጠኝ ነው ይላታል። እኔ አልናገርብህም አቡሽዬ እንዳመመውን ያመመህ ትለዋለች። ከዛ ነገረሽ እንዴት ይነግርሻል? በቃ ወይኔ ጉዴ በቃ ወይኔ ገደለን በቃ እንጠፋለን ምናምን ብሎ ልጁ ተነሳ። ይሄ ደግሞ ትንሽ ወደ ስንት ዓመቱ ነው መሰላችሁ? 8 ዓመቱ አካባቢ ነው። አበደ በቃ ብድግ ብሎ ተነሳ ሮጠ። 9 ዓመት ይሆናል። አሁን የ9 ዓመት ልጅ ነው። ምንድነው በቃ ማለት ደነገጠች። ከዛ ልጁን ማረጋጋት ትታ እውነት መሆኑን ስታውቅ ማልቀስ። ከዛ እንሮጣለን በሩን ከፍቶ ሊወጣ ሲል ሄዳ ንቅ አርጋ መጣችን አስገባቸው። ዋይ ይገለኛል አትንገሩ ብሎ ነበረ ምናምን ቁጭ አደረገችና አልናገርብህም በቃ ላሳክማችሁ አባቢንም ደግሞ አተሰመማቸው ልለው ነው። አይሆንም ይገልሻል አይሆንም ደምሽን ነው የሚያፈሰው ያላቸው ነው። እንግዲህ ደማቸውን ነው የሚያፈሰው ብሏቸዋል ማለት ነው። እንግዲህ ቅድም ያልኳችሁ ምንም አላሳጣቸውም። ሀብታም ትምህርት ቤት የሚማሩት ልጆቹ በዛ ላይ ደግሞ የሚያስፈልጋቸው 2 እጥፍ ነው የሚያሟላላቸው ያልኳችሁ ከቨር ነው ማለት ነው። ከቨሬጅ እና እያለች በተራ ሁሉንም ልጆች እንደደፈራቸው ደረሰችበት። ሁሉም ግን በቃ በጣም ጮሁባት። ከዛ ምን አደረገች? ጸሎት ቤት ሰራችና እኔ ሰምቻለሁ። ከዛ በቴሌግራም ለካ ቮይስ ልካለች፣ አልሰማሁም። እሷ የነገረችኝ ሰምቻለሁ፣ ግን ቮይሱን አልሰማሁትም። እና ዝም የገብቼ ስቲችልሽ እንዴት ሆነሽ ብዬ ስገባ ቮይስ ልካለች። ጸሎት ቤት መጥቼ ስዕል ወስጄ ጸሎት ቤት ሰርቼላቸዋለሁ። እውነት ሆኖ ተረጋገጠ። ሁሉ ልጆች ተንጫጩ። ይሄንን ድምጽ ስማው ምናምን ብላ ላከችልኝና ልጆቹ ሲያሳዝኑ ብታዩት በቃ እንዴት እንደደነገጥኩኝ እኔ ራሴ ክውን ያልኩት በቃ ሰውነቴ ሁሉ በቃ ተንቀጠቀጠ። የእውነትሽና እውነት ሆኖ ተገኘ አልኳት። አዎ እንደዛ ነው በቃ ሁሉም ልጆች አምኖልኛል፣ የኔ ናቸው ልጆቹ በእኔ ስር ነው ያሉት። አልናገርባችሁም ብዬ እያሰገድኳቸው ነው፣ እያጸለይኳቸው ነው፣ ስለ አይነ ጥላ እየነገርኳቸው ነው። እና አባታችሁ ላይ ሰይጣን ስላለ ነው። አባታችሁ ላይ ያለው ሰይጣን ከሄደለት አይነካችሁም። እንጸልይ፣ ከሰገድን ከጸለይን ማሳመሙን ያቆማል አልኳቸው። እሺ ብለው ተቀብለውኝ እየሰገድን ነው አለችኝ። በርቺ እግዚአብሔር ያግዝሽ። ከዛስ በኋላ ምን ይሻላል? መጀመሪያ ልጆቹ ጤነኛ ይሆኑ፣ ልጆቹ መድፈር ሲያቆም፣ ልጆቹ ጤነኛ ሲሆኑ ከዛ በኋላ ቀጣዩን ስቴፕ ይሄዳሉ። ለዶክተርም ነግሬዋለሁ። ዶክተሩ ጋር ተገናኝታችሁ ምን መደረግ እንዳለበት ተወያዩ። ግን እኔ ሳልፈቅድላችሁ ምንም ነገር እንዳታደርጉ፣ ቤቱን አድራሻ እስካልሰጧችሁ ድረስ ምንም ነገር እንዳታስቸግሩኝ አለችን። እሺ አልኳት። ከዛ ሰራተኛዋ እያሰገደቻቸው መዝሙር እየዘመሩ ከዛ በጣም የሚገርማችሁ ነገር ቅባ ቅዱስ ሰውነታቸውን ልክ ማታ እንግዲህ መቼ በምን ሰዓት እንደሚያደርገው አታውቅም። ይሄን ነገር በጣም እኮ የሚገርመው በእርግጥ ጂ+2 ቤት ነው። ጓሮ ላይ ደግሞ ሌላ ክላስ፣ ሌላ ደግሞ ሰፋ ያለ ከትልቁ ከፎቁ ራቅ ያለ ደግሞ ሌላ ክፍል አለ። ሁሉም ጋር ነው የሚሄዱት እና በምን ሰዓት የት ቦታ ለምን ከኪችን አትወጣም? እሱ ከመጣ ከኪችን አትወጣም። ይሄ የሚስትየዋ ድርጊት ነው።
ሚስትየዋ እኔ እያለሁኝ ኪችን ነው የምትሆኚው፣ ከኪችን እንዳትወጪ፣ በቃ እዚሁ ሁኚ፣ እኔ ነኝ ሁሉ ነገር የማቀርብለት፣ ሁሉ ነገር በቃ ብቻ ያው ቅናት ይሁን ጥንቃቄ ይሁን አይደው ነው አላውቅም። ብቻ ቆንጆም ስለሆነች ይሆን ይችላል። ሰራተኛዋ ቆንጆ ናት። አንዳንድ ጊዜ ቆንጆ የቤት ሰራተኛ ከበድ ይላል። አትሁኑ ማለት ሳይሆን ምን ማድረግ አይቻልም። እና ምን መቼ እንደሚያደርገው አታውቅም። እና ልጆቹ ምንድን ነው የመከረቻቸው? እንደዚህ ሊያደርጋችሁ ሲሞክር በድንግል ማርያም፣ በእግዚአብሔር ስም፣ በኢየሱስ ክርስቶስ ስም፣ በቅዱስ ሚካኤል እባክህን እያላችሁ በቃ ጮሁ። አይገላችሁም፣ ልጆቹ ስለሆናችሁ አይነካችሁም። ሽጉጥ የያዘው ሊያስፈራራችሁ ነው እንጂ በፍጹም አይነካችሁም። ጨክኖ ልጆቹን አይገልም አለቻቸው። ትልቁ ልጅ ምን እንዳለ ታውቃላችሁ? 14 13 ዓመቱ ልጅ አይ እኛ እኮ ገሎናል እኮ ያለን መስሎሽ ነው ያላት። እኛ እኮ ሞተናል። በጣም ነው ያዘነችው። ማለት ድጋሚ በጥይት የሚገለን እኮ ሬሳችንን ነው የሚገለው እንጂ እኛ እኮ ሞተናል እኮ። አባት እንዴት እንደዚህ ያደርጋል? እኔ አፍሬ ነው ለእናቴ የማልነግራት፣ ለትምህርት ቤትም ለማንም የማልነግረው አፍሬ ነው። በጣም ነው የማፍረው። ማለት አባቴ ነው። ምንም ማድረግ አልችልም። ልክ ይሄ ነገር የታወቀለት ምን እንደሚፈጠር ሳስበው ምናምን ብሎ ልጁ በጣም በሳል ነው ለካ። በቃ ከሱ ጋር ነው የምትወያየው። ይሄንን ቃላት ከሰማችበት ሰዓት ጀምሮ ከሷ ቀጥሎ ልጆቹ ወንድሞቹን እንዲመራ እህቶቹን እንዲመራ በቃ እንትን ሰጠችው፣ ኃላፊነት ሰጠችውና ቁጭ አጋ ስለ መንፈስ በደንብ ነው የምትነግራቸውና በቤተሰብ ጨሌ የሚመለክበት ከሆነ እንደዚህ ቃልቻ ምናምን አውሊያ የሚመለክበት ቤት ከሆነ እንደዚህ ይሆናል እና አሁን አባታችሁ በቤተሰቡ እንደዚህ ሊኖርበት ይችላል፣ በዘራቸው እንደዚህ ሊኖር ይችላል ምናምን ብላ ስታናገራቸው ልጆቹ የሚያውቁትን ተናገሩ። በተለይ ትልቁ ልጅ ያውቃል። አያታችን በስንሄድ ቡና ታፈላለች፣ ሳር ትጎዘጉዛለች፣ እንደዚህ ታረጋለች፣ ትጮሃለች፣ ታጓራለች ምናምን ብሎ ተናገረ። አያታችን የሚለው እንግዲህ አባትየውን እናት ማለት ነው። እና ሁሉም እዛ ቤት ውስጥ ያሉት ቤተሰቦች የዚህ መንፈስ ተጠቂ እንደሚሆኑ የገመተችው መቼ ነው? ሴትዮዋ ኑ ብላ በዓመት በዓል ጊዜ በተለይ አዲስ ዓመት ሲሆን ሁሉንም ጠርታ እዛ ቤት ሄደን እንበላለን ያለች፣ ሰራተኛዋም ጭምር ማለት ነውና የመንፈሷ ተጠቂ ነን ለካ አለች። እኔ ያወኩት እዛ ቤት ከገባሁኝ ከዓመት በኋላ ነው አለች። ነው አይደለም እንጂ ዋው ይሄ ጥንቆላውን ያወቀችው ከዓመት በኋላ ነው። ሴትዮዋ ጠርታን ብሉ ስትለን የሆነ ነገር እንደምታበላን ይገባኛል። አሁን ልጁ ሲናገር ነው በደንብ ይገባኛለች። ሰዶማዊነታቸውን ግን ያወቀችው አሁን ቅርብ ጊዜ ነው። የሰዶማዊ መንፈስ ሰዶማዊ አይባሉም ልጆቹ፣ ተጠቂ ነው የሚባሉት። የሰዶማውያን ተጠቂ ነው የሚባሉት አይደለም። እና በጣም የተከበረ የተፈራ ሰው ነው። ቀጥ ነው የሚባሉት እንደዚህ አይነት ሰዎች ነው አይደለም እንጂ በዚህ በኢትዮጵያ ውስጥ የሆነ ስም አለ። ሁለቱንም ሴትም አግብቶ የሚኖር እንደገናም ከወንድ ጋር ደግሞ ሄዶም ደግሞ ከወንድ ጋር ተጋብቶ የሚኖር ማለት ነው። ትዳርም አላቸው፣ እንደገናም ደግሞ ግብረ ሰዶምም ናቸው። እንደዚህ አይነት ሰዎች ከየት እንዳመጡት ይሄን ነገር በኋላ እመጣበታለሁ፣ ሰውየው ራሱ ከየት እንዳመጣውና ግን በጣም ብዙ ትዳር ውስጥ ይሄ ነገር አለ። ከየት ነው የመጣው? አንዲት ቲክቶከር ስታወራ በቀደም ስናገር ነበረ። እናንተ ሚስቶች ባሌ እንዳይሸሸኝ እንዳይርቀኝ እምቢ ካልኩት ትዳሩን ይፈታኛል ብላችሁ ፈርታችሁ በየትኛውም በተገኘው ቀዳዳ ስጪኝ ሲል እሺ ብላችሁ እየሰጣችሁ ነው እንደዚህ ጉድ ያመጣችሁት፣ ሰዶማዊነት ያመጣችሁት፣ ባላችሁን ልጆቻችሁን እንዲደፍሩ ያደረጋችሁት እንዲህ እያደረጋችሁ ነው ብላ ስትናገር የሰማ ይመስለኛል። እና በጣም የደነገጥኩት ይሄን ነገር ለምን ማቀው ነገር ስላለ በዚህ ገጠመኝ በኩል እንግዲህ ዛሬ ልጆች እያዳመጡ ነው ብዬ አላስብም። ልጆች እንዲሰሙ አልፈቅድም። ማንኛውም ልጆች አዋቂም ራሱ ጆሮን ይዞ ነው አይምሮን ይዞ ነው እየሰማኝ ያለው ብዬ አስባለሁ። ባይዘዌ እየቀነስኩት ነው ትንሽ ከባድ ነገሮችን እየቀነስኩኝ ነው ያለሁት። እና ይሄ ሰው ስለ ሰውየው እስካሁን አላወራሁም አይደል? ስለ ልጆቹ ነው ማወራ ያለሁት። እመጣበታለሁ በኋላ ራሱ የቻለ ሰዓት ስላለው ነው። እና እቺ ልጅ ልጆቹን በደንብ አሳመነቻቸው። መስገድ፣ መጾም፣ መጸለይ ጀመሩ። እንዳለቻቸው ልክ ችግር ሊፈጥርባቸው ሊደፍራቸው ሲል በማርያም በቅዱስ ሚካኤል እንዳትነካ፣ እኛ የክርስቶስ ባሪያዎች ነን፣ እየሰገድን ነው፣ ስጋችን ተቀድሷል፣ ቆርበናል፣ ዛሬ ቆርበናል ብላችሁ በሉት አለቻቸው። ዛሬ ትምህርት ቤት አልሄዳችሁም እንዴ ካላችሁ አዎ አልሄድንም።
ለምን ቆረባችሁ? አሞን ስለነበር እንዲሻለን ብለን ነው፣ ወስዳ አስቆርባን ነው ምናምን ብላችሁ ንገሩት አለቻቸው። እሺ ያሉ። ያው በፈረቃ ነው ባይዘው እንደዚህ የሚያደርጋቸው። በፈረቃ ሳችሁ በአንድ ጊዜ አይደለም። ዛሬ አንዱን ልጅ ካደረገ ነገ ደግሞ ሌላኛውን ልጅ ነው የሚያደርገው። ሁሉንም ግን ሽጉጥ ይዞ ያስፈራራቸዋል። እና አይገላችሁም አውቆ ነው ልጆቹ ናችሁ አባታችሁ ነው እንዳትናገሩበት ፈልጎ ነው እንጂ አይገላችሁም ብላ ስለነገረቻቸው ይሄ ነገር አሳምነውታል ውስጣቸውን። እና የመጀመሪያው ልጅ በተለይ 11 ዓመቱ የሆነው ልጅ ላይ ነው መሰለኝ 11 ዓመት መካከለኛው ልጅ ላይ ነው 11 ዓመት የሆነው ልጅ ላይ ልክ እንደዚህ ሊያደርግ ሲል ለመነው። ልክ እንደዚህ ብሎ ለመነውና ተወው ቆርብ ያለው ሲሉ ጊዜ አዎ ብርብይ ዝም ብሎ ማን ብሎ አስፈራራውና ሄደ ልጁ። ከዛ ሮጦ መጣና ሰራተኛው ጋር ተንደርድሮ ገባና ተወኝ እኮ አላት። እንግዲህ አስቡት፣ ሰራተኛዋ በዛ ሰዓት ሁሉም እስኪተኙላት እየጠበቀች ቁጭ ብላ ገጠመኝ እያዳመጠች ነው ማለት። መሽቷል፣ 5 ሰዓት አካባቢ ነው። ሚስትየዋ እንደመጣች ተዘርራለች እንቅልፏን። ምን እንደሚፈጠር የምታውቀው ነገር የላትም። ሬሳ ነች። ሬሳ በሏት በቃ። ለልጆቿም ሬሳ፣ ለራሷም ለቤቷም ሬሳ፣ ለእንቅልፏም ሬሳ። እና መጥቶ ተወኝ እኮ አላት። አለችው በል ወደ እኔ አትምጣ፣ ሂድ ግባ። ከዛ አባትየው ተከትሎ መጣና አንተ አተኛም እንደ ሲለው ጊዜ ውሃ ልጠጣ ነው የመጣሁት ታዲያ ልጁ በቃ ማለት በቃ ፈጣን አድርጋቸዋለች ልጆቹን። እንደዚህ ከሆነ የሚቀጥለው ልጅ ላይ እንደዚሁ ካደረገ እንደዚህ ካደረገ እና ከተዋቸው ለሚቀጥለው ጊዜ ድጋሚ እንደገና አሁንም ይሄን ልጅ ይዞት ራሱን ልጅ ይዞት ሊገናኘው ከሞከረና አሁንም እንደዚህ አድርጎት ከተወው የእግዚአብሔር መንፈስ ልጆቹ ላይ ሆኖ ሰውየውን አስደንግጦታል ማለት ነው ብላ ነው የደመደመችው እሷ። እና እንዳሰበችው ሆኖላታል። ግን ልጆች አንደኛው ልጅ ደነገጠ። የ8 ዓመቱ ልጅ ደንግጦ ተናገር የተባለው ነገር ፈርቶ ማልቀስ ጀመረ። ምን ሆነሃል? አይ ዝም ብዬ ነው። ከዛ አስቸገረው፣ በጣም ታገለው። ከዛ ገላለሁ ጊዜ ግደለኛ ምናምን ብሎ ልጁ ጮኸ። ተናገር የተባለው ነገር ረስቶት በቃ አይገልህም የሚለው ነገር አይምሮ ላይ ሳረጸበት ግደለኝ ምናምን ብሎ ጮኸ። ከዛ ምን ሆኖ ነው ምናምን ብላ እናትየው ስትመጣ ጊዜ በእንቅልፍ ልቡ ሶፋ ላይ ተኝቶ ነበረ። በእንቅልፍ ልቡ ባቶ ነው አላት። ከዛ አቅፎት ሹሹ እያለው ነው። ከዛ ሚስትየዋ ተመልሳ ሄዳ ስተኛ ምን ሆነሃል አለው። ምንም አልሆንኩም ማለት በቃ ልጁ ደነገጠ። ይሄ እንዴት ነው አይደለም የሞቱን ሰይጣን አለብህ አለው። የሞቱን ሰይጣን አለብህ አንተ አባቴ እንደዚህ አታረግም፣ ወደህ አይደለም አንተ ሰይጣን አለብህ፣ አይነ ጥላ አለብህ። ከየት አመጣኸው ይሄን ትምህርት ከየት አመጣኸው? ከምን አየኸው ይሄን ትምህርት ማለት በቃ ደነገጠ። በቃ አንተ ሰይጣን አለብህ። አይቼ ነው የማሚ ቲክቶክ ላይ አይቼ ነው የሰራተኛችን ቲክቶክ ላይ አይቼ ነው ሰሞኑን እየተለቀቀ ያለው ነገር እየሰማሁኝ ያለሁት። ሰይጣን ያለብህ አንተ፣ አይነ ጥላ ያለብህ እያለ ልጁ እየሮጠ ወጣ። ወንድሞቹ ጋር ሄደ። ከዛ የልብ አገኙ ልጆቹ። በቃ ይሄ የፍርሃት ስሜታቸውን አስወገደች እና እግዚአብሔር ቀለባቸው። ምክንያቱም ተገዶ የተደፈሩ ልጆች በጣም ተጽዕኖ ይደርስባቸዋል። ትምህርት ቤትም በጣም ብዙ ችግር ነው ያለባቸው እና የመገለል ምናምን ነገር ስላለ ያንን ነገር ነው የገፈፈችላቸው እና ሰውየው ደነገጠ። ከዛ መንካት አቆመ፣ ልጆቹን መንካት አቆመ። ምንም በቃ ልጆቹ ጋር መምጣት አቆመና በቃ እግዚአብሔርን አመሰገነች። ደወለችልኝ፣ መምህር ይኸው 1 ሳምንት ሙሉ ልጆቹን አልነካቸውም። በየተራ ሞከረ፣ ግን አልሆነም። በተለይ አንደኛው ልጅማ ሰይጣን አለብህ አለው እና ከመጣ ምን ልበለው አለችኝ። ከመጣ ማርያም ታምጣ በሚለው ተቀበያው። እንዴት አለችኝ። አይ እኔ ይሄንን ትምህርት አዳምጣለሁ፣ ልጆቹ ይሄን የማዳምጠው ትምህርት ደግሞ ይሰማሉ፣ ገጠመኝ ይሰማሉ አለ። በይው አልኳት። እሺ ከዚህ ውጪ ሌላ ምንም አትበይው፣ ግን ካሜራ ምናምን ሊገጥም ምናምን ስለሚችል ጥንቃቄ አድርጊኝ አልኳት። ምክንያቱም የተከበረ ሰው ነው፣ በጣም ትልቅ ሰው ነው፣ በጣም ይጠራጠራል፣ ብዙ ነገር ይኖራል እና ሊገልሽ ሁሉ ይችላል፣ ያጠፋሻል። ስለዚህ ተጠንቀቂ አልኳት። እናትየዋ ምንም አልሰማችም፣ ምንም እንደተፈጠረ። ልጆቹ ሲሰግዱ ሲጸልዩ ታያለች። ወይኔ ልጆቹ የተቀደሱ የተባረኩ ልጆች ሆኑልኝ ምናምን ትላለች። ወስዳ አሰልፋ አስቆርባ ታመጣለች። ሚስትየዋ እናትየዋ ማለት ነው ወደ ቤተክርስቲያን ልጆቿን ቀሚስ ለብሳ ይዛ ሄዳ ራሷም ቀሚስ ለብሳ መኪናዋ ውስጥ ሆና የምትጠብቃቸው። ወርዳ እንኳን አታስቀድስም። እናንተ ወርዳ ከመኪና ውስጥ ሆና ዝም ብላ ስልክ ትነካካለች። ሄደው ቆርቦ እስኪመጡ ድረስ ግቢ የቤተክርስቲያን ግቢ ውስጥ ሆኖ መኪና ቆማ። በጣም እኮ የሚገርም ነው። ከዛ በከፊል ለምታረጋቸው
አሪፍ መኪና ሁሉንም የሚችላቸው ነው። ልክ ሚኒቫን ብላችሁ ራይድ እንደምትጠሩት አይነት ነገር አለ አይደል? ፋሚሊ 6 ሰው 7 ሰው የሚይዘው እንደሱ አይነት ነገር ነው መኪናቸው። እና ሁሉንም አስቆርባ ከዛ ለቄሱ ተናግራለች። አባታቸው እንደዚህ እያደረጋቸው ነው፣ አባቴ ፈልጎታል እና ንስሐ መግባት አለባቸው ወይ ስትላቸው፣ ኧረ ምን ያውቃሉ እነዚህ ልጆች ምን ንስሐ ይገባሉ? ምንም የሚያውቁት ነገር የለም እኮ ጸበል ብቻ እንርጫቸውና ቄደር ተጠምቀው ነው እንጂ መቆረብ ያለባቸው፣ ድጋሚ ግን እንዳይነካቸው ሲባል አይ ከዚህ በኋላ አቆሟል ብላ ሄዳ ተናግራ ይሄን ሁሉ ቴክስት አድርጋልኝ መልሼላት ነው። ከዛ ለማንኛውም ለንስሐ አባት ንገሪ ብያት ነው። ለማንኛውም ለምን ከ7 ዓመት ጀምሮ አንድ ሕፃን ልጅ መቁረብ አለበት ስለሚባል የአባቶች ነገር አይታወቅም ንገሪያቸው ብያት ነው። ኧረ ንስሐ አያስፈልጋቸውም ተብሎ ከዛ በቃ ልጆቹ በጣም ደስ አላቸው። ይሄ ነገር ስለቀረላቸው የአባታቸው ነገር ስለቀረላቸው በጣም ነው ደስ ያላቸው። ግን ፈርተውታል። ህመሙ ቀንሶላቸዋል አጠቃላይ እና ይጠመቃሉ። ጸበል ጠጡ ትላቸዋለች። በተደጋጋሚ ጸበል ይጠጣሉ። አንደኛው ልጅ ግን በህልም የተጥለቀለቀ ልጅ ነው። የ11 ዓመቱ ልጅ ህልም በህልም ነው በቃ የሚያየው ህልም። አባቴ እዚህ በር ላይ እንትን ሲል አየዋለሁ፣ ታንቋ እዚህ ተንጠልጥሎ አየዋለሁ ይላል። እንደገና ከጓደኞቹ ጋር ተጣልቶ መጥቶ እዚህ ቤታችን ውስጥ ደግሞ ሲደበድቡት አያለሁ ይላል። አባቴ ታስሮ አያለሁ ይላል። እጁ እንደዚህ በካቴና ታስሮ እና ይሄን ሁሉ ግን ሲያወሩ ሪከርድ ታደርጋቸዋለች። ሪከርድ አርጊ ብያታለሁ። ለምን ምን እንደሚፈጠር ነገር አይታወቅም ልጆቹ ሲያወሩ። እና አመሰግናለሁ። ትኩስ ነገር መጥቶልኝ ነው። እና እነዚህ ልጆች ይሄ በተለይ 11 ዓመቱ ልጅ ህልም በጣም ነው የሚያየው። እና በተለይ አባቱ ታስሮ በተደጋጋሚ እጁን በሰንሰለት ታስሮ ፖሊሶች ይዘውት ሲሄዱ ምናምን ያያል። አባቴ ሊታሰር ነው እንዴ? አይ ውስጡ ያሉት መናፍስቶች ሲታሰሩን ያየኸው ነው የምትለው። በእርግጥም ፖሊስ ማለት መላእክት ናቸው በህልም ፍቺ ማለት ነው። ሌባ ደግሞ ሰይጣን ነው። መታሰር ማለት ደግሞ በአጋንንት መያዝ ማለት ነው። ወንጀል መስራት ማለት ኃጢአተኝነት ስሜት ማለት ነውና እንደ ያን ነገሮችን ከትምህርት ላይ ስለምትሰማ ትነግራቸዋለች። አምነው ይቀበሏት፣ ይሰሟት። እንደ ቲቸር ነው የሚሰሟት። መምህራኖቻቸው ራሱ እስኪገረሙ ድረስ ማለት ነው። ደውለው እናንተ ቤት ያለችው ሴት ምን አይነት ሰው ናት? በቃ በጣም ነው የሚገርማቸውና እዚህ ጋር እንዲሆነ ነገር አስቀርቻለሁ። ምን ነገር የሌለበት ታሪክ ለእህታችን ከንቱ ውዳሴ እንዳይሆንባት የተውኩት ነገር አለ። እንደገና ሌላም ደግሞ ከባድ ነገር አለ። እሱን ትቼዋለሁ። ልለፈው ልዝለለውና እናትየዋ መስማት አለባት አልኳት እና እኔ ጋር ላኪያት አልኳት። እሺ ብላ መምህር ተስፋዬ ሊያናግርሽ ይፈልጋል መጥቶ ነበር አለቻት። መምህር ተስፋዬ ማን ነው አለቻት። ይሄ ነው ብላ ስታሳያት ጊዜ ይሄን ሰው አውቀዋለሁ፣ ጓደኛዬ ታዳምጠዋለች፣ የመምህር ግርማ ልጅ ነው አይደል አለቻት። አዎ በቃ ለምን ፈልጎኝ ነው? አይ ፈልጋታለሁ፣ ለስራ መሰለኝ የሚፈልግሽ፣ አንዳንድ ከልብሶች ጋር በተገናኘ ለስራ ይፈልግሽ። ኦ ለቢዝነስ ነው፣ ችግር የለውም አሪፍ ነው፣ እንዲያውም በዛውም አስተዋውቅልኝ ይለዋለሁ፣ አድቨርት አድርግልኝ ይለዋለሁ ብላ አድቨርታይዝመንት ፈልጋኝ ወዲያው ደወለች ራሷ። ይህን ዘዴ የዘየደችው ግን ራሷ ነች፣ ልብስ ምናምን ብላ። ከዛ መጣች። ቁጭ ብዬ በስርዓቱን ያናገርኳት። እንዴት ነሽ? እግዚአብሔር ይመስገን። ስራሽ ምንድነው? እንደዚህ ነው የምሰራው እና እኔ የፈለኩሽ ለስራሽ አይደለም ስለ ትዳርሽ ጉዳይ ነው አልኳት። ማለት አልችኝ በጣም ምሳሌ የሆነ ጥሩ ባላለሽ አልኳት። አዎ በጣም የተመሰገነ በጣም የተባረከ ባላለኝ የሰፈር ሲወደዋል፣ ለኔም በቃ ለልጆቹ ሟች ነው አለችኝ። አዎ ለስሜቱ ሟች ነው አልኳት። አለችኝ ለስሜቱ ሟች ነው አልኳት። ማለት ምንድን ነው አለችኝ። ምን ጉልት ነግረኝ ነው? እናንተ የሚዲያ ሰዎች እኮ ማታመጡት ጉድ የለም። ችግር አለ አለችኝ። አዎ ችግር አለ። ወገብሽን ጠበቅ ቆፍጠን በይና ስሚ። ማናት እሷ? ማናት ባሌን ያማገጠችው አለች። እንዴ ባልሽ ይማግጥ እሷ ታማግጠው? በምን አወቅሽና ነው ቀድመሽ አሁን ወንጀለኛ ሴት የምትፈልጊው? እኔ ባሌን አውቀዋለሁ። በመጠጥ አደንዝዛ ወይም አታላው ካልሆነ በስተቀር በፍጹም የኔ ባል እንደዚህ አያደርግም አለች። ይሄን ነገር እንዴት እንደማወራው ረጅም ሰዓት ነው የፈጀብኝ። ምክንያቱም ልጅቷ ሚስትየዋ ወይም እናትየዋ ለባሏ ያላት ቦታ ልዩ ስለሆነ እውነቱን ብነግራት ራሱ በጥፊ ብላይ ነው የምትሄደው። ግን ይሁን ብዬ ተዘጋጅቼ ነው የጠበቅኳት እና ሳወራ እንደዚህ ቢሆን ከመጣ ጥፊው ወይ እንደዚህ ብዬ ልከላከል ማለት ነው። ዝግጁ ሆኜ ነው ማናገራት። የእውነት ነው የምላችሁ። ምክንያቱም
ሰፍ የምትል ሰው ናት። ስትሰማ ምንድን ነው እንትን ነው ይሄ ነገሩን ቀለል አድርጋ ኧረ ነው እንዴ ኧረ እኔ አላምንም ምናምን የምትል አይደለችም። ከሰማች በኋላ የምትወስደው እርምጃ እንዳለ ያስታውቃል። ውስጤ በደንብ ነው የጠረጠረው። በቃ ይሄ ጥፊ መቼም አይለቀኝም ታውቃላችሁ፣ በየአመቱ አይለቀኝም። ባይዘዌ ተጽናንቼ ነው እየነገርኳችሁ ያለሁት። ፊቴ ፈገግ ብሎ ስላያችሁት ገጠመኙ እንደ ቀላል እንዳትቆጥሩት። የብዙ ስቃይ ቤተሰብ ታሪክ ነው የምነግራችሁ ያለሁት። አንቺ ልጅ እንደዚህ አይባልም። ኤፍታህ ሚስጥረ ስላሴ ምን እንዳለች ሰማችሁ? መምህር ጃኪ ጃን ሆንክ። አንዳንዴ ቦክሱ ቤት በኩል እንደሚመጣ ካወቃችሁ ትከላከላላችሁ። አይደለም ጃኪ ጃን ብሩስሊም ሆናችሁ ማንንም ሆኑ፣ ግን ቤት በኩል እንደሚመጣ ቦክሱ መጠበቅ ነው። እንደ ድሮ ሞኝ አይደለሁም። ድንገት የለስላሳ ጠርሙስ ብድግ አድርጎ አናቴን ያለኝን አስታወሳችሁት? ገጠመኝ ወደ ሚሌኒየም አዳራሽ ፊት ለፊት ቦሌ ማለት ነው። እዛ ዓለም ሲኒማ አካባቢ ያለው ሆቴል በለስላሳ ጠርሙስ አናቴን ያለኝን ተናግሬዋለሁ። እሱን ገጠመኝ እና በጣም ግራ ተጋባሁ። በእውነት እኔ ግራ ተጋባሁኝ። እንዴት ብዬ ልንገራት አልኩኝ። እንዴ ባልሽ ልጆችሽን ደፍሯል ነው የምላት? ባልሽ ግብረ ሰዶም ሆኖ 4 ሚስት አለው ልበላት? ምን ልበል? 4 ሚስት እንዳለው እርግጠኛ እንደሆነ ያደረገኝ 4ቱ ጓደኞቹ እቤት ይመጣሉ። አስቡት። ምናልባትም እነዚህ ልጆች በጓደኞቹም ተደፍረው ሊሆን ይችላል ብዬ አስቤ ጠይቂያቸው ብያት ነበረ። አልነኩንም ያሉት። ልጆቹን አሳልፎ አልሰጠም። ግን 4ቱ ጓደኞቹ ቤት ይመጣሉ፣ ታውቃቸዋለች። እነዚሁ 4 ጓደኞቹ ደግሞ በህልም ምን አየቻቸው? እዛ ቤት ውስጥ የሴት ቀሚስ ለብሰው የሙሽራ ልብስ ለብሰው እሱ መሀል ሆነው ጥቁር ሱፍ ልብስ ለብሶ በዚህ ሁለት ሴቶች ይዞ ወንዶች ሆነው የተኳኳሉ ሴቶች ሆነው ማለት ነው አየችው በህልሟ። ስለዚህ ይህን ያሳያት ደግሞ የምትወደው መልአክ ቅዱስ ሩፋኤል ነው። ልጅቷ በጣም ነው የምትሰግደው፣ በጣም ነው የምትጸልየው። የሰው ነገር በደንብ ያሳያታል። ስለ ራሷ ምንም አታይም። ለምን? የራሷ ነገር ጨርሳለች። በቃ ቅዱስ ቁርባን የምትቀበል ሰው ናት። የምትሰግድ፣ የምትጾም፣ የምትጸልይ ሰው ናት። ምንድን ነው የምትፈልገው ከዚህ ውጭ? ትበላለች፣ ትጠጣለች፣ ትሰግዳለች አይደለ እንዴ? በቃ ጾም ሲመጣ ደግሞ ትጾማለች፣ ትጠመቃለች። ምን ጎሎባት ስለ ራሷ? አንዳንድ ጊዜ በህይወታችሁ በጣም አሪፍ የሆነ ኮንስታንት የሆነ ደስ የሚል ላይፍ የምታዩ ከሆነ ሌላ ተአምራት አትጠብቁ፣ አዲስ ነገር አትጠብቁ። እና ስለ ራሷ አንድም ቀን ጠይቃ አታውቅም። አሁን ወደ ሚስትየዋ ልምጣና ራቅ ብዬሽ በነግርሽ ነው የሚሻለኝ አልኳት። አቦ በእናትህ አታካብድ እንዲህ መምህር ምን ሆነ ነው ምናምን ብላ ጮኸች። ለምንድን ነው ባለቤትሽ ገንዘብ እያወጣ መኪና የሚሸልምሽ፣ ይህን ሁሉ ቡቲክ የሚገዛልሽ፣ ለልጆቹ ይሄን ያክል ዋጋ የሚከፍለው፣ የሰፈር ሰው እንዲወደው ድሃ የሚረዳው ለምንድን ነው አልኳት። በቃ ደግ ሰው ስለሆነ ነው። የምታውቀው ነገር ካለ ንገረኝ፣ በቃ ልቤን ቀጥል ታደርገው ነው እንዲ አለችኝ። እኮ አታምኝማ አልኳት። አምናለሁ አልልህም ግን ልስማው አለችኝ። መስማት ትፈልጋለሽ አልኳት። አዎ በቃ ባለቤትሽ ግብረ ሰዶም ነው አልኳት። ተበላለገችው። በቃ ደነገጥኩኝ። በቃ ለካ ይሄንን ነገር ስነግራት ውሸትህን ነው ምናምን ማለት አልፈለገችም። ለምን አልፈልግም? ካፌ እስኪወጣ ነበር የምጠብቀው። እና ምልክቶች አይታበታለች። ምልክቶቹ ምንድናቸው? ቅድም እንዳልኳችሁ እንግዲህ ይቅርታ ለምናገረው ነገር በተለመደው ቀዳዳ በኩል ልጆች ይወልዳል፣ ባልተለመደው ቀዳዳ በኩል ደግሞ መግባት እፈልጋለሁ ይላል። በቃ ባጭሩ ይገባቸዋል አይደል? ይህንን ሲያስቸግራት የመጀመሪያዎቹ ሳምንታት ላይ ምናምን እምቢ ብላው ነበረ የተጋቡ ሰሞን። ያኔ እንግዲህ የዛሬ 14 ዓመት ምናምን። በኋላ ላይ ግን ኖርማል እኮ ነው ምናምን እያለ ፖርኖ ቪዲዮችን፣ ኤሮቲክ ሮማንስ ምናምን የሆኑ ቪዲዮች ምናምን ሲያሳያት እሺ ብላ ተቀላቀለችለት። እሱ በሚፈልገው መንገድ ነው የምትሆንለት። በቃ ከዛ ምን ትላለች? እሱ እንደሚፈልገው ከሆንኩለት፣ እሱም የኔን ነገር ካሟላልኝ፣ በተለይ ይሄን ሁሉ ነገር የሚገዛልኝና ይሄን ሁሉ ነገር የሚያደርግልኝ እኔ እንደምፈልገው ስለሆንኩለት ነው፣ እንደሱ እንደሚፈልገው ስለሆንኩለት ነው ብላ ነው የምታስበው። እና ካሳየ ነው የምትለው። ግን ይሄ ፍላጎቱ ግብረ ሰዶም ነው የሚለው ስሜት አልፈጠረባትም። አያችሁ፣ እኔን እንደዚህ ከኋላ ከተገናኘኝ ልጆቼን እንደዚህ ያደርጋል የሚለው ስሜት የለባትም። አስበውም አታውቅም፣ ጠርጥራም አታውቅም። ሊሆን ደስ ይላል አይነት ነገር ነው የሚሄዱት።
ይቀፋል አይደል? በጣም ነው የሚቀፋው። እኔ ራሴ ቀፎኛል። ለዚህ ነው መናገር ስለከበደኝ ነው እንዴት አድርጌ ልንገራችሁ ያልኩት። ወይኔ ምንድነው የምትነግረኝ? ከዛ ሰው ተሰበሰበ። ወይኔ ኧረ በማርያም በእናትሽ ሰው ተሰበሰበብኝ አልኳት። ቦታን ቀይር አልኳት። አሁን መኪና ውስጥ እንሂድ፣ መኪና ውስጥ ብጮህ ይሻለኛል አለችኝ። ወረድን። ከዛ አስተናጋጇ መጣ። ኧረ ሂሳብ አልተከፈለም አለች። እሺ እንኪ። ከዛ ምን እንደሰጠኋትም አላውቅም። መቶ ብር መስሎኝ 500 ብር ነበር የተጠቀምነው። እኔ 100 ብር ሲሆን 200 ብር ሰጠኋት። 5 ቁጥር 1000 ብር እጥፍ አድርጌ ሰጠኋት። ዝም ብላ ተቀበለችኝ። ታቀኛለች ልካ ልጅቷ። በሌላ ጊዜ ሰጠችኝ ብሩ። የሚገርማችሁ ምን ያህል ኮንፊውዝ ሆኜ እንደነበር ማለት ነው። መኪና ውስጥ ገባን። መኪናው በጣም ክሎዝድ ነው፣ እንትን ይሄ ድምፅ አያሰማም። አለቀሰች፣ ተንፈራገጠች። በቃ ምንድን ነው ምን ሆነሻል አልኳት። በቃ ውስጤ በጣም ነበር የጠረጠረው በዚህ ዓመት ምናምን አለች። እንዴት አልኳት። በቃ ይኸውልህ የዛሬ 14 ዓመት እንደዚህ ማብላ አሁን የነገርኳችሁን ነገር ነገረችኝና ምንድን ነው የጠረጠርሽው አልኳት። ያቺ ቲክቶከር ግን በጣም ብዙ ሰዎችን ያነቃችሁ። በነገራችን ላይ ቪዲዮዋን ባገኘው አሁን እለቀው ነበር፣ እንደው አሰማችሁ ነበር። እናንተ ሴቶች ናችሁ ባሎቻችሁን ግብረ ሰዶም የሚያደረጋችሁት ብላ የተናገረችው በጣም ብዙ ወንዶች እህቶችን ያነቃችሁ። በጣም ብዙ ሰዎች ሴቶች ማለት ነው ኮሜንት ሲጽፉ አይቻለሁ። እኔ ራሴ ገርሞኛል። በቀደም ላይቭ ላይ ራሱ ከተናገርኩት በኋላ የሆኑ 2 ሴቶች ራሱ ኮሜንት ጽፎ አይቻለሁ። መምህር ይሄ ነገር የተናገርከው ነገር በቤቴ አለ፣ ፈራሁ ልጆቼን አለች አንዷ። ለምን ባሏ ጠይቋታል ማለት ነው፣ በማይገባ ቀዳዳ በኩል ባልተፈቀደ በኩል ማለት ነው። ከየትም አላመጣውም ይሄንን ነገር አንቺን ካስተማረ እንደዚህ እናድርግ ብሎ ከጠየቀሽ ከውጭ ለምዶት ነው የመጣው፣ ወይም ደግሞ ይሄ መንፈስ አለበት ማለት ነው። ባያረገው እንኳን ከየት አመጣው ይሄን ሐሳብ? እሺ ደፍሮ አንቺ እንዴት ጠየቀሽ? ከባድ ነው አይደል? በቃ አይኗን ጎልጎላ ልታወጣው። ከዛ በቃ እጇን እንደዚህ ጠፍሬ ያስኳት። አለቀሰችና ድንገት የሆነ ሰዓት ላይ እሺ ከዛስ አለችኝ እንደዚህ ብላ። ከዛ ጸጥ ያልኩት በቃ ንገረኝ ምናምን ብላ እንደዚህ ወሰወሰችኝ። ጭንቅላቴ መታኝ ራሱ። ከኋላ እንደዚህ መኪና ስትሳፈሩ እንደዚህ የምትይዙት እንትን የለም ከመኪና ልትሰቀሉ ስትሉ መኪና ላይ እንደዚህ መፈናጠጫው እንደዚህ የምትይዙት ማለት ነው። እሱ ጭንቅላቴ መታኝ። እስካሁን ይሰማኛል በእውነት እንደዚህ ናጋጨችኝ። ከዛ በቃ ረፊ ስነ ስርዓት አድርጊ በደንብ አዳምጪ፣ እኔ ከመሪው ቦታ ውረጅና ከኋላ ተቀመጭ አልኳት። እዛ ከተቀመጥሽ እነግርሻለሁ አልኳት። ድንገት ከተዘረረች እንኳን እዛው እሷን ጎትቶ እንደገና ከኋላ አድርጌ እንደገና ሌላ ሹፌር ጠርቼ እኔ መኪና መንዳት አልችልም አስቡት። እና እያለቀሰች ወደ ኋላ ሄዳ ተቀመጠችልኝ። ከዛ እኔም ከኋላ ሄድኩኝ። በሩን ቆልፊ አልኳት። ቆለፈችው። ሮጣ እንዳትወጣብኝ ቁልፉን ያዝኩት። ከዛ ተንቀጠቀጠ ሰውነቷ። ተደፍረዋል ያለችኝ። በቃ ወዲያው ገባት። በቃ ገና ካፌ ሳላወጣ ተደፍረዋል እንኳን አለች። ማንን ትበል ተደፍረዋል፣ ልጆቼ ተርፈዋል አለች። ተከፈተላት ጭንቅላቷ በቃ ብርግድ አለ። ሰራተኛዋ ልጆችሽን የምታስቆርበው ለምን ይመስልሻል? ልጆችሽ መንፈሳዊ ያደረግናቸው አንቺ ሳታቂ ባልሽ ሳያውቁ ልጆችሽን እንዲቀደሱ ያደረግናቸው ለምን ይመስልሻል? አንቺ መኪና ውስጥ ቁጭ ብለሽ ሞባይል ትነካካለሽ፣ እነሱ ቆርቦ ሲመጡ ማምሳ ጊዜ ዳር አትሄድብኝ በቃ ስሜቱ እንዲጋባባቸው ብዬ ነው። ጮች አሁን ራሱ እየጻፈች ነው ኮሜንት ያየዋት ነው። ዳር አትሄድብኝ አለችኝ። በቃ ልትመታኝ ብሎ ደረሰች ማለት ነው። ረፊ እኔ እንድትጽናኝ ነው የምነግርሽ እና ቤት ውስጥ የተረፈ የለም ያልኳት አለችኝ። የተረፈ የለም ከሰራተኛዋ በስተቀር አንቺም ጭምር ማለት ነው። ሁላችሁም ተደፍራችኋል። መደፈር ነው የምለው እኔ። ከዚህም ያለ ፍላጎት የተደረገ ነገር በሙሉ ሚስትም ብትሆን መደፈር ነው አይደል እንዴ? ቃልቼ ማለት ልክ ንጉሥ ዳዊት ልጁ ከቤርሳቤህ በማመንዘር የወለደው ልጁ ማለት ነው። አመንዝሮ ከሚስቱ ከእግዚአብሔር ሳይፈቅድለት የሰው ሚስት ቀምቶ የኦሪዮን ሚስት ቀምቶ ልጅ ወለደና ልጁ ታመመ ተባለ። ከዛ ልጁ ሳይሞት ልጸልይ ብሎ እግዚአብሔር ሆይ ልጁ እንዳይሞት እባክህን አድንልኝ ብሎ ሲያለቅስ እየተነፋረቀ ሲያለቅስ ቆየና ሞቷል ብሎ ሲነግሩት ሞተ አለ። አዎ ሲሉት በቃ ከሞተማ በቃ አለና ተነስቶ ገላውን ታጥቦ የንግስና ልብስ ለብሶ ቁጭ አለ። ንጉሥ ሆይ 1000 ዓመት ንገስና ሞቷል ስንልህ ምን ነው እንዴ ተገለበጥክብን እኮ አሉት። በቃ ከሞተማ በቃ እግዚአብሔር ወስዶታል። በቃ ሳይወስደው ነበር የምጸልየው፣ ከወሰደውማ ምንም ማድረግ አልችልም አይነት ነገር አለ ያለው ንጉሥ ዳዊት። እዚህ ጋር
እሷ ላይ መጀመሪያ ያየሁት እንደዛ ነበረ። ሁሉም አለችኝ። አዎ አልኳት። መምህር አለችኝ። አቤት። ሆስፒታል ወሰደኝ። እኔ መኪና መንዳት አልችልም አልኳት። እንዴት እስካሁን ድረስ መምህር ሌሎች ቢቀማ ተቀየረ ጭንቅላቷ። አልችልማ በቃ ይቅርታ በቃ አይዞሽ ብዬ አጽናንቻት ምናምን ማለት በጣም ጮኻት አስቸግረኛለች። መኪና በር በርግዳ ምናምን መስታወት ተሰብራለች ብዬ ነበር የጠበኩት። ኖርማል ሆነች እና እንዴት ሊሆን ቻለ ብዬ ገርሞኝ በሩን ከፍቼ ወጣሁና መኪና መንዳት የሚችል ሰው አለ ምናምን አልኳቸው። አዎ ምን ነው ምናምን አሉኝ። አይ እኔ መንዳት ስለማልችል ነው ቤት አድርሰን አልኩት። ሆስፒታል ነው የምሄደው አለችኝ። እንደዚህ ብላ ረጋ ብላ በቃ ረጋ ነው ያለችው። ከዛ ቦርሷን 10 ጊዜ ትከፍታለች። ቦርሷን ትከፍታ ታያለች። ከዛ ምንድን ነው ነገር አለ እንደ ባሏ ሀሳብ ሽጉጥ አላት እንዴ ብዬ ፈራሁኝና የእውነቴን ነው የምላችሁ የእውነት ቦርሷን ምን ትፍ አድርጌ ቀማትና ከፈት ሳደርገው እንደፈራሁት ነው። ከዛ አልሰጥሽም አልኳት። መምህር ስጠኝ አለችኝ። አልሰጥሽም አሁን ይሄን ብትወስደው ነገ አታስመልጠውም ይሄን ሰው እያለችኝ አልሰጥሽም እረፊ አልኳት። በቃ መምህር ተወኝ አለችኝ። በቃ ውረድ አንተ ከመኪና ጨርሳ አልጨረስኩም ጀመርኩት እንጂ አልጨረስኩትም። እኔ እኮ መርዶ ነጋሪ አይደለሁም። ወይም ደግሞ ስልኬን ጠልፈሽ አግኝተሽ አይደለም ወሬውን ያገኘሽው ከኔ ከመምህር ነው የሰማሽው። ከሚያስተውል ከተረጋጋ ሰዎችን ሊቀይር ከሚችል ሰው አንደበት ሰምተሽ እንዴት ነው ዝም ብዬ ሂጂ እምልሽ? እንድትገዩ ነው እንዴ ይህን ትምህርት የሰማሁሽ ይህን ነገር የነገርኩሽ አልኳት። እንዲያውም አትሄጂም እኔ ቤት ነው የምትሄጂው አልኳት። ወደ እኔ ቤት ውሰዳት አልኳት። ከዛ መንገድ ላይ እየመጣን ጓደኛዋ ደወለችላት። ወደ እኔ ቤት ነበር ይዣት የመጣሁት። ምንም ማድረግ አልችልማ። በቃ ቤት ትሆናለች ከባለቤቴ ጋር። ከዛ እስከምትረጋጋ ድረስ አልወስዳትም። ጓደኛዋ ስትደውል መምህር አለችኝ። ተንቀጠቀች። እሷ ጋር ብሄድ ይሻለኛል፣ አንተ ቤት መሄድ አልፈልግም አሁን ለጊዜው አለችኝ። እሺ አምጪው አልኩትና ተቀበልኳትና ሄለው እንዴ ማነህ ስልኳን ሰርቀህ ነው አለችኝ። ኧረ በማርያም ተረጋጊ። ከዛ ትንሽ ችግር ውስጥ ነች ያለችው እና ላገኝሽ አልኳት። የት ነው የት ነው ያለችው አለችኝ። እኔ መምህር ተስፋዬ ይባላለሁ። መምህር ተስፋዬ ዩቲዩብ ላይ አለችኝ። አዎ ምንድን ነው የተፈጠረው አለችኝ። አይ ትንሽ አሟት ነው መንፈስ አለችኝ። አይደለም በቃ የሆነ ችግር ተፈጥሯል አልኳት። እሺ ይዛሃት ነው አለችኝ። አጠገብ ከሆነች ጤነኛ ከሆነች ቤቴን ታውቀዋለች። እሺ አልኩኝ። ሄድን። የሚገርም ቤት ነው፣ በጣም የሚያምር ቤት ነው። ጎበዝ ናት። ብቻዋን ነው የምትኖረው። ልጆቿን ብቻዋን ነው የምታሳድገው። አያቸው ሲንግል ማም እንዴት እንዳደረጋት። ጓደኛዋ ራሱ ሁሉም ጓደኞቿ ሲንግል ማም ናቸው። መንፈስ ከባድ ነው አንዳንድ ጊዜ ያወረ አንድ አይነት ወደ 5-6 ጓደኛሞች ናቸው። ሁሉም ሲንግል ማም ናቸው። እሷ ብቻ ባለትዳር። እሷም ባለትዳር ሆና ያው ነው ተመሳሳይ ነገር ነው። ምንም አልተለየም። አልሸሹም ዞር አሉ ነው። ከዛ ትንቀጠቀጣለች፣ ሰውነቷን ይንቀጠቀጣል። እጇን ይዤ ምን ብዬ አስገባኋት። ምንድን የተፈጠረች እነግርሻለሁ፣ መኝታ ክፍል አስገቢ ፕሊስ። መስኮትሽ ግሪል አለው አልኳት። ግሪል ማለት የተበየደ ብረት ማለት ዘላ እንዳትወጣ። እሱ ያለው ልጆች የመኝታ ክፍል ነው። በቃ ልጆች አንቺ ጋር ይተኙ፣ አንቺ ከእሷ ጋር ሆነሽ እዛ ግቢ፣ እንዳትታነቅ፣ ራሷ እንዳታጠፋ። ምንድን ነው አለችኝ። ባለቤቷ ግብረ ሰዶም ሆኖ ተገኝቷል አልኳት። በቃ ምን ትሁን አበደች። ለቀውጥ ያደረገችው። ከዛ ተረጋጊ ልጆቹ አተረፉ አለችኝ። አልተረፉም አልኳት። በቃ ምንም አልበልችም። ደግሞ ለዋኗ ነግሪያት እንዴት ለሷ ልደብቃት? ወይኔ 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 ወይኔ። በቃ ማለት ቤት ውስጥ ወንድ የለም፣ ግን ልጆቿን ነው በቃ የምታየው። ወይኔ ልጆቼ። ከዛ ማለት የራሷንም ትላለች የጓደኛዋንም ትላለች። ተንጫጫ ቤቱ። ሹፌሩም አብሮ የነበረው አብሮ የመጣው ሹፌር ምንድን ነው አለኝ። እንደዚህ ተፈጥሮ ነው። ሰውየው መታሰር አለበት ምናምን አለ። ተረጋጋ በእናትህ፣ እኔ እኮ መስመር እያስያዝኩኝ ነው። ሰውየው ሳያውቅ መጀመሪያ ሁሉ ነገር ተሰምቶ መብረድ አለበት። በእልህና በግንፋታ መሆን ነገር የለም። ሁሉ ነገር መስተካከል አለበት። በሱ ስር ያሉ ሰዎች መታወቅ አለባቸው ምናምን ብዬ መልኩት። ከዛ ተረጋጋች። ገብታ መረጋጋት ስላችሁ ምንድን ነው? ጸጥ ማለት ጸጥ። ይሄ የጠበቁት ጩኸት የለምን የለምና ለካ እንትን እያለች ነው፣ እየቀወሰች ነው ልጅቷ። ሴትዮዋ አይምሯን እያጣች ነው ያለችው። አንደበቷ ተሳሰረ፣ ምላሷ ተዘጋጋ። ጠዋት ሲነጋ መናገር አቃታት እና ድንጋጤ ያው አጅሬው አረ መምህር መናገር አልቻለችም አለችኝ። አልኳት መናገር አልቻለችም። በቃ ተሳሰረ ሰውነቷ ሁሉ ሽባ ሆነች አለች። በቃ የሆነ ያገኛት ነገር አለ። ከዛ ጸበል ስረጫት
ያው ፈነዳ እንጅሪው። ሄድኩኛ ጠዋት ደውላልኛችና አንጅሪው ፈነዳ። አይነ ጥላ ነኝ አለ። ምን አይነት አይነ ጥላ ስለው ቡዳ አይነ ጥላ ነኝ እና የቡዳ አይነ ጥላ ምን አይነት አልኩት። ዝሙት ቡዳ አይነ ጥላ ነኝ። ከቱም ሊሆን እንደሚችል ገብቶኛል። እሱም ሆኖ ደግሞ ምንድነው አልኩት። እኔ ግብር የሚጣልልኝ በደንብ አድርጎ የሚመለክ ነኝ፣ ከአያት የመጣሁት ምናምን ብሎ ለፈለፈ። ሚስትየዋ ሚስት እንድትሆን ጥላው እንዳትሄድ ሁሉ ሴትዮዋ ከራማቸውን ይለምኑታል። ለምን? ልጃቸው ሰዶማዊ እንደሆነ ያውቃሉ። ታሪኩን ዘከዘከው። ተንበርክካ ነው የምትሰማው። ጓደኛዋ በቃ ጉልበቷን አመማት። ለአንድ ሰዓት ያክል ተንበርክካ መንፈሱ የሚለፈልፈው ነገር ሊቁጭ ብዬ እንዲህ እያለች ነው የሰማችሁ። በቃ ማን እንደሚጮህ ግራ ገባኝ። የምትጮኸው የምትለፈልፈው ሚስት እናትየዋ ነች። ጓደኛዋ ደግሞ አብራ ወይኔ ምንድን ነው የምሰማው መምህር ምናምን ትላለች። በቃ አረ ተረጋጊ በማርያም እሱን ይሄን ላናዘው ወይስ አንቺን ልስማ? እኔ እኮ መስማት አልቻልኩም አልኳት። እሺ ትላለች፣ ትነሳለች። እኔም ደምጫለሁ እኮ እኔም ደንቆኛል። የምሰማው ነገር ምንድን ነው የደነቀኝ መሳችሁ? የባሰ ከባድ ነገር የገጠመኝ የባሰ በጣም ላይምሮ የከበደኝ ነገር ልንገራችሁ። 2 ነገር። አንደኛ ሀብት የምትፈልግ ከሆነ ንብረት የምትፈልግ ከሆነ በሀብት መንበሽበሽ የምትፈልግ ከሆነ እናትህን መገናኘት አለብህ ብሎ አዞታል መንፈሱ። 2ኛ ሀብት ንብረት የምትፈልግ ከሆነ ከሚስትህ ውጪ ሌላ ሚስት ሊኖርህ ይገባል ተብሎ ነው። ለሀብት ለንብረት ብሎ ነው የገባው ሰዶማዊነት ውስጥ። ይሄኛው አይነት መንፈስ የአሕዛቦች መንፈስ ሆኖ ግን እንዲል ደግሞ አድርጎ በእናትየው ላይ ነው እንዲናገር ያደረገው። አንድ በጣም የዘገነ ነገር ልንገራችሁ። የእናትየው ትብብር በፈገግታ የተሞላና ልክ አንገቱን ሲቆረጥ አንድ ሰው እንደዚህ ሲሸረክቱት እየሳቀ እያሽካካ ነው የሚሄደው፣ አንገቱ እየተንከባለለ የሚወድቀው ይባላል። በወሬ አልሰማችሁም? ልክ እንደዛ አይነት ስሜት ነው ያሽካካው። እስቲ እንዴት ነው እናትየዋ ስትሰማ ይሄን ነገር ሲነግራት እንዴት ነው ሴትዮዋ የተቀበለችው ብዬ ስጠይቀው ይሄንን ምሳሌ ነው የነገረኝ። በደስታ እሷ ላይ ሆነን አሽካካን፣ ሳቅን። ምን አደረጋችሁ አልኩት። በጣም የገረመኝ እና የሰማሁት ነገር በቃ ሰቀጠጠኝ። ልንገራችሁ በጣም የሚከብድ ነገር ነው። ከእናት የማይጠበቅ ነገር ነው። ግን ተይዘው ነው አይደል? ሴትዮዋ ምን ታርጉታላችሁ? ተይዘው እኮ ነው ቤተሰቦች። እና ምን አሉት? እማዬ እንደዚህ እኮ ተባልኩኝ፣ በቃ የማይሆን ነገር አለኝና የማይሆን ነገር ሲለኝ በቃ ተውኩት አላቸው። ምን ተባልክ ልጄ አሉት። አይ እንደዚህ ካላረክ ሀብት አታገኝም። የወጣህበት አይደል እንዴ? ምን ችግር አለው ብትገባበት? በስመ አብ ወወልድ ወመንፈስ ቅዱስ። እሺ እናትየዋ ራሷ ነች ያወራችሁ? መንፈሱ ነው ቤት ውስጥ ያለው ከራማ ነው? ማን ያወራው? እናቱን ደፍሮ አንድ በቀደም እንዲያውም ስሰማ እሱን ገጠመኝ፣ ይሄ እኛ የምናውቀውን ገጠመኝ ነው በታሪክ ላይ የሰማችሁት። በቲክቶክ ላይ ነው በዩቲዩብ ላይ እናቱን አስገድዶ ይደፍር የነበረ ሰዶማዊ ሰው ሰምተናል። በጣም የሚገርመው። ትንሽ ልረጋጋ ቤተሰቦች። በቃ እንደዚህ ነገር መስማት በጣም ነው የሚቀፋው አይደለ? እኔ ስሰማው እንዴት እንደሆንኩኝ እንድትረዱኝ ይፈልጋል። ውሎዬ እንዴት እንደሆነ መምህር ስልክ አታነሳም። ታዲያ እንዴት አድርጌ በየሁሉም ሰው ሮሮ ልስማ? ቤተሰቦች በጣም እኮ ከባድ ነው ቤተሰቦች። እኔ እየሰማሁት አጀንዳው ሞልቶ እንትኑ ኦዲዮ ሪከርድ ሞልቶ በቃ ማለት ለእናንተ ሳወጣው መርጬ እያወጣሁት ነው እኮ። በጣም ይሄንን ወደኋላ እያንቀራፈፍኩት ማን ያምነኛል እያልኩ አሁንም አንተ ተርከው እንዴት ትሉኛላችሁ? አያምነኝም ኦዲየንሱ ስል አይ ግድ የለም መምህር ይሄንን ተናገረውና ከዛ የሆነ ቀን ላይ ምናልባት አንድ ነገር ይፈጠራል። እንግዲህ እንድንወጣ ምክንያት ሊፈጠር ይችላል። ለጊዜው ግን አንተ ተናገረው የሚል ነገር ነው። እና እናትየው ላይ ያለው አይነ ጥላ የመጣው ከማን ነው? ከባላቸው ነው። ባላቸው ደግሞ አህያ ይገናኙ ነበር፣ ወይም የልጁ አባት ማለት ነው፣ የባልየው አባት አህያ ይገናኙ ነበር። ይሄን ሁሉ የሚያወራው ማን ነው? መንፈሱ ነው የሚያወራው።
ገጠር ላይ አህያ በመገናኘት አለማምደነው ነው። ኖርማል ነው አህያ መገናኘት። ነጮች ውሻ መገናኘት ኖርማል ነው እንደሚሉት መዝሙር ልክፈት። ስማ ጭንቅላት እንትን አለኝ። ሰላሜ ነይ እስቲ ትንሽ አውሪያቸው። አይ ትንሽ እንትን ብዬ ልምጣ፣ እረፍት አድርጌ ልምጣ ይሻላል። እንዴት ናችሁ ጋቸው? መልሰኝ በአዲስ ዓመት አድሰኝ፣ ፈውሰኝ በንስሐ ቀድሰኝ፣ ኢየሱስ ክርስቶስ አንተ ሳበኝ፣ አስጥለኝ ከዓለም ኃጢአት አውጣኝ። መልሰኝ በአዲስ ዓመት አድሰኝ፣ ፈውሰኝ በንስሐ ቀድሰኝ፣ ኢየሱስ ሳበኝ፣ አስጥለኝ ከዓለም ኃጢአት አውጣኝ። እውነት ነው ያልከፈልከው የለም እኔን ለመመለስ፣ ልክ ነህ ያልሆንክልኝ የለም ልጅህን ለማገዝ። ፈቃዴ ጎተተኝ ወደ ዓለም እስክጠፋ ድረስ፣ አሁን ግን ተስፋዬ አንተነ ኢየሱስ ክርስቶስ። መልሰኝ በአዲስ ዓመት አድሰኝ፣ ፈውሰኝ በንስሐ ቀድሰኝ፣ ኢየሱስ ክርስቶስ አንተ ሳበኝ፣ አስጥለኝ ከዓለም ኃጢአት አውጣኝ። አቤቱ ይቅርታ አድርግልኝ የሰራዊት ጌታ፣ በስምህ ጠላቴ እንዲዋረድ ክፋቱ እንዲመታ፣ አረሳም ቤዛ የሆንከውን በመስቀል ውለታ። ልቤ ላይ ተስሎ ይታያል ቀራንዮ ቦታ። መልሰኝ በአዲስ ዓመት አድሰኝ፣ ፈውሰኝ በንስሐ ቀድሰኝ፣ ኢየሱስ ክርስቶስ አንተ ሳበኝ፣ አስጥለኝ ከዓለም ኃጢአት አውጣኝ። ሕይወት ነው ያንተ ቃል ይሻላል፣ ለነፍስም ለሥጋ ይድናል ዘላለም ይኖራል። አንተን የተጠጋ ነጠቀኝ በሚደንቅ ኃይል፣ ከጠላት መንጋጋ ባለፈው ኃጢአት አልቅሼበት በዚህ ዘመን ይንጋ። መልሰኝ በአዲስ ዓመት አድሰኝ፣ ፈውሰኝ በንስሐ ቀድሰኝ፣ ኢየሱስ ክርስቶስ አንተ ሳበኝ፣ አስጥለኝ ከዓለም ኃጢአት አውጣኝ። መልሰኝ በአዲስ ዓመት አድሰኝ፣ ፈውሰኝ በንስሐ ቀድሰኝ፣ ኢየሱስ ክርስቶስ አንተ ሳበኝ፣ አስጥለኝ ከዓለም ኃጢአት አውጣኝ።
እስቲ አቤቱ ይቅር በለን ብላችሁ ጻፉ። እስቲ ሌላ ምንም አልችልም። ምክንያቱም በዚህ ሰዓት እንዴት እያለቀሰች እንደሆነ እንዴት እያዳመጠች እንደሆነ ስለማቅ ነው። እና ኢሞጂ አትላኩ። የሚያለቀስ ኢሞጂ ስትልኩ ዩቲዩቡ እንትን ይልብኛል፣ ላይቭን ይዘጋብኛል። የሚያለቅስ ኢሞጂ አትጻፉ። አቤቱ ይቅር በለን፣ አቤቱ ማረን። በእውነት ይሄ ማወራችሁ ኢትዮጵያ ውስጥ አዲስ አበባ ላይ የተፈጸመ ታሪክ ነው። የትም ሀገር ያላችሁ ሰዎች እንዴት ይሄን ያክል ስር ሰዶ ሄደ ልትሉ ይችላላችሁ። ማህበራዊ ሚዲያ በዚህ ሁሉ የዳረገን ጉደኞቹ ደብተራዎች። ሀብታም መሆን የምትፈልግ ከሆነ እናትህን ተገናኛለሁ። ከዛ ወደ ልጆቹ ቀጠለ ማለት ነው መንፈሱ። መች በቀላሉ ይለቅና አልሰማችሁም? አንዱ ያለው አንዱ ሰውዬ ዛፍ ሊቆርጥ ሲመጣ ሰይጣንን ያገኘዋል እና ብር ለብሎ ዛፉ የምትቆርጠው ሲሉ ሀብትና ንብረት እፈልጋለሁ ሲሉ ይመስለኛል እኔ እሰጥሃለሁ ይለዋል። እና ይሄን ዛፍ አትቆርጥብኝ፣ የኔ ዛፍ ነው፣ እኔ ከፈለክ ብር እንሰጥሃለሁ ይለዋል። ከዛ ገንዘቡ ሲያልቅብህ እየመጣህ ከኔ ትወስዳለህ ይለዋል። እሺ ብሎ በሚቀጥለው ጊዜ ገንዘቡ አልቆበት ሲመጣ ሰይጣንን ያጠዋል። ከዛ ዛፉን ሊቆርጥ ሲል ሰይጣኑ ይመታውና ይወድቃል። እንዴ ለምን መታኸኝ ሲለው አይ ያኔ ስትመጣ ይሄን ዛፍ ቆርጬ ወስጄ ሸጬ አትርፌ ገንዘብ አገኛለሁ ብለን የመጣኸውና አምላክህን ተስፋ አድርገህን የመጣኸው፣ አሁን ግን ማንን ተስፋ አድርገህን የመጣኸው? እኔን ፈልገህን የመጣኸው፣ ስለዚህ ኃይል የለህም አለው። ጣለው ይባላል። እና አንዳንዴ እውነት የሆነው ነገር እየሰማን ኃይላችን ግን እውነት ካልሆነ ከባድ ነው። ድምፅ የለም። ኧረ አለ። ድምፅ የለም። ሰላም። እሺ ድምፅ የለም ብላችሁ የምትጽፉ ሰዎች ስልካችሁን ቼክ አድርጉ። እሺ ስጦታ የሰጣችሁን ሰዎች አመሰግናለሁ። እግዚአብሔር አክብርልኝ፣ እግዚአብሔር ይስጥልኝ። ተባረኩ። በወጣ ይተካ ብያለሁ። $1.5 ተሰጥቶኛል። እግዚአብሔር ይስጥልኝ። ትንሽ ራሴ ላረጋጋ ብዬ ነው። እሺ እኔ እንባዋ ስለታየኝ ነው። እናትየዋ ከሰውየው ይልቅ ሚስትየዋ በጣም ከዛ የፈዘዘችበትን ዓመት ያክል ያን ያልነቃችበትን ዓመት ያክል አሁን ደግሞ ሌላ ማነስ ደግሞ ስታዩ በጣም ያሳዝናልና እሷ ነች የምትታየኝ። እኔ ኦልሬዲ እኮ ብዙ ነገር ነው ዳሜጅ የሆነ ቤተሰቦች፣ ቀላል አይደለም እኮ። ተጎነጣነጥኩኝ እኮ። ከዛ የት ሄድሽ ብሎ ሲላት ክፍለ ሀገር ወጥቼ ነው ለስራ እመጣለሁ በዩ ብለን እንደምንም ብላ ድምጿ እንድታሰማው አደረግን። እንደምንም አምሽቼ ሁሉ በራይድ እየመጣሁኝ እስከ ማታ ድረስ ተነስቼ ካልሄድኩ ካልገደልኩ እያለች እያስቸገረች እና ያለን አማራጭ በሩ መቆለፍ ነው። በሩ እንዳትሰብረው ሌላ ዘመዷን አንድ ወንድ አስጠርታ አብሯት እንዲሆን እንዲያገዛት። ልጆቿም ተረበሹ። ልጆቿ ደግሞ ሌላ ነገር እንዳይሰሙ ደግሞ ብላ ደግሞ ጎረቤት ያስቀመጠቻቸው እና እንደምንም ብለን ጸበልም እንድትሄድ ተደርጎ መንፈሱ ታሰረ። ኦልሬዲ ማሰር ነው፣ ቀላል ነው። የወደቀን ሰይጣን መያዝ አይከብድም። ሰውን መርዳት ግን በጣም ከባድ ነው። እሺ ሰውን ማጽናናት በጣም ከባድ ነው። እንዲያውም ሰይጣንን ስታስሩት ይታሰራል። አባ ግርማ ሲያስተምሩ አልሰማችሁ? መመግማ እድሜያቸውን ያስረዝምልን። ምንድን ያሉት? ሰይጣንን በኢየሱስ ክርስቶስ ስም ስትሉት ይያዛል። ሰውን በምንድን ነው የምንይዘው? አይደለም ሰው በምን ይያዛል? እናንተ
ከዛ ሪከርድ አድርጋለሁ። ሪከርዱን ለማን እልክላታለሁ? ለሰራተኛዋ። ሚስትየዋ ያለችበት ሁኔታ ተንቀጠቀጠች። እሷም ራሱ የተፈጠረው ነገር ሰማች። መምህር ልስማው በእናትህ አለችኝ። ስልክላት ኦዲዮን ስልክላት ስታዳምጥ ከዛ የሆነ ሰዓት ላይ ኧረ ጋሽዬ መጥተው አያውቁም አለችኝ። እሷን አንድ ሳምንት የፈጀብን ለማጽናናት እና ጋሽዬ መጥተው አያውቁም አለችኝ። ጋሽዬ የምትለው ሰውየው ነው እንግዲህ ጋሽዬ ነው የሚሉት ቤት ውስጥ። ኧረ ሰውየው ጋሽዬ መጥተው አያውቁም አለችኝ። የት ሄደ እንጃ ብቻ እሱም እንግዲህ ስራ ወጥቶ ይሆን ለእኔ ቤቱን አምነው ጠብቂም እመጣለሁም አልመጣምም አላለም። የት ሄደ አለችኝ። እንጃ ሲደወል ስልኩ ይዘጋል። ከዛ ጓደኞቹ ጋር ይደወል ተባለ። ሚስትየዋ እንድትሰማ አልፈለግንም። ራሱን አጥፍቶ ይሆን እንዴት? በምን አውቆ እንዴት? ምን ሊሰማ ይችላል? በምን? ከዛ ምንም ሊፈጠር አይችልም። በአንድ ጊዜ ግን ባልና ሚስት ከቤት የሚጠፉበት መንገድ አይፈጠርም በፍጹም። ሊሆን ይችላል ብዬ እኔም ደነገጥኩኝ። የሰውየው መጥፋት ትንሽ አስደነገጠኝና በኋላ ቢሮ ደብዳቤ የሚመጣ ደብዳቤ አለ አይደለም እኔ ጋር በዚህ አይነት ደብዳቤ ይመጣል። ባለፈው በፌስታል እንደዚህ የተቆለለ ደብዳቤ አምጥቼ አሳይቻቸው ሰላሜ አምጪልኝ በፌስታል የተቋጠሩትን ደብዳቤዎች በወር በሳምንት ደብዳቤ ይመጣልኛል እና ከነዛ ደግሞ አጋጣሚ ሆኖ ባመጣበት ቀን ነው ደብዳቤዎቹ ነገ የመጡት። ለምን በዛ ቀን ሁሉም ደብዳቤ ነገ የሚመጣበት ሰዓት ነው፣ በጊዜ ነበር እና ሳነበው እኔ እገሌ ይባላለሁ የ6 ልጆች አባት ነኝ እንደዚህ ማለት ነው። ከቢሮ ይኸውላችሁ እኔ ተልኮልኝ ነው መሰለኝ መስቀል ተልኮልኛል ማለት ነው። ማን ትባላለች እስቲ ይሄን የላከችልኝ ወይም የላከልኝ? ክርስትና ስሜ ተጠምቀ መድህን ክብሮም፣ የፈለኩ የትዳር አጋር የምትሰጠኝ ምስክርነትም አለኝ። በተመቸህ ጊዜ ባገኘህ ደስ ይለኛል። ስልክ ቁጥር ብሎ አስቀምጧል። ብትደውልኝ ደስ ይለኛል ብሏል። ተጠምቀ መድህን ይባላል ክብሮም። ወንድሜ ሚስት ታገኛለህ። ግን አጋጣሚ ለምሳሌ ብዬ ዛሬ አሁን ይሄንን ስከፍተው ያንተ ነው ፊት ለፊት ያገኘሁት እና እዚህ ጋርም ደግሞ ጽፏል። ምንድን ነው የሚለው? ይሄ ተጠምቀ መድህን ለልጆቼ ነው መሰለኝ። 1 2 3 4 5 ለእኔና ለልጆቼ ነው። ለሚስት ያስቀርተሃል። ይሄ ሁሉ አያችሁት? ይሄ ሁሉ ደብዳቤ ያመጣችሁት ነው። ሱቅ ቢሮ የምታመጡት ነው። ይሄ ሁሉ ቁጭ ብዬ አሁን ማነበው ነው እና ገለጥ እያልኩ ሳነብ የእሱን አገኘሁት። ዛሬ ነው ያመጣሁት ደብዳቤውን። ካነበብኩ ምናልባት መቼም እንደምታነበው አላውቅም። እና የቤታችንን ሰራተኛ ስልክ ላይ ሁሉ ነገር አውቄያለሁ። ስልኳን ጠልፌ ሁሉ ነገር ቴሌግራማንም ቮይሱንም ሁሉ ነገር ሪከርዷንም በሙሉ አይቼዋለሁ። ሌሊት መጥቼ ስልኳን ቼክ አድርጌያለሁ። እና ልጆቼን አደራ እኔ ራሴን ለመንግስት ለህግ ራሴን ሰጥቻለሁ ብሎ ለካ ሄዶ እንደዚህ አድርጌያለሁ ብሎ ወንጀል ሰርቻለሁ ብሎ ራሱ እጁን ሰጥቶ ሚስቱ ደግሞ ከክፍለ ሀገር እስክትመጣ ድረስ ነው የሚጠበቀው። የለችም አሁን ስትመጣ ንገሯት ቀስ ብላችሁ ብሎ ተናግሮ ለካ ስልኳ ላይ ማናውቀው ስልክ 10 ጊዜ ይደወላል። ለካ ከፖሊስ ጣቢያ ነው የሚደወለው። ከዛ ስልኳ ላይ በተደጋጋሚ የሚደወል ካለ ንገሪኝ አልኳት። ጓደኛዋ ጋር ደውዬ ላከችልኝ። ስደውል ሄሎ ስል አቤት እንደዚህ ቁጥር ላይ በተደጋጋሚ ይደወል ነው ስራቸው ጊዜ እሷ አይታለች አለኝ። እሷ ትንሽ አመም አድርጓት እንደዚህ ቁጭ ብላ እንደዚህ ተፈጥሮ ስለግራቸው ጊዜ እንደዛ ነው አውቃለች እንደ ቀድማ አለኝ። ኦኬ ምንድን ነው ስለው ባሏ እጅ ሰጥቶ ነው ማለት በቃ የጠረጠርኩት ስልክ ነው የሆነው። ለምን በተደጋጋሚ ሲደወል ነበረ። ብዙ ጊዜ እኔ የጠረጠርኩት የገመትኩት ነገር ራሱ ላይ ነው ግምቴ ኢማጂን በጣም ይሳካልኛል። እና ከዛ ላገኝህ መምህር አለኝ። አውቃለሁ ድምፅህ ምናምን አዲስ አልሆነብኝም። መምህር ተስፋ አይደል አለኝ። አዎ ላገኝህ አለኝ። ሲያገኘኝ ደነገጠ። ስለ ራሱ ጉዳይ ምናምን ያወራኛል። ኧረ ስለመጣሁበት ጉዳይ እናወራ መጀመሪያ፣ ስለ አንተ እንደርስበታለን፣ በጣም አስቸኳይ ጉዳይ ነው አልኩት። ሰውዬው እጁን ሰጥቷል እባክህ
6 ልጆቹን እንትን ብሎ ራሱ መጥቶ እጁን ሰጠ። ደግሞ እኮ በጣም የሚገርም ነው። አመጣጡ እንዴት እንደሆነ ታውቃለህ አለኝ። ስለው ሚስቴ ድንገት ልትገለኝ ስለምትችል ለደህንነቴ ብታሰር ይሻለኛል ብሎ ነው የመጣው ምናምን አለኝ። እንደዛ ነው አምኖ ጥፋቱን አምኗል። እሱማ ጥፋቱን አምኗል። መጥፋት ይችላል፣ ውጭ ሀገር መሄድ ይችላል። ግን መጥቶ እጁን ሰጠ። የትም ስለማያመልጥ ጸጸቱ ስለማያስቀምጠው መጣ ምናምን በቃ እና ኦኬ ላገኘው አልኩት። አሁን መሽቷል አለኝ። በእናትህ አስፈቅድልኝና ሄጄ ላገኘው አልኩት። እንደምንም ብሎ ተነጋግረው ምን ብለው ሄጄ አገኘሁት። ምክንያቱም ከተፈረደበት በኋላ ምናምን አሁን ተጠርጣሪ ተብሎ የሚታሰረው ከዛ በኋላ ከተፈረደበት በኋላ ወደ ዋናው ይገባል። እድሜ ልክ ምናምን ነው። ከዛ ሲያየኝ ደነገጠ ሰውየው። እንዴት በዚህ ሰዓት መጣህ አለኝ። በቃ ለምኜ ነው የመጣሁት አልኩት። ለምኛቸው በራይድ ነው የመጣሁት። እጅህን የሰጠኸው ተጸጽተህ ነው ወይስ ሚስትህ እንዳትገልህ ነው? ስለ ጊዜ ሁለቱንም ነው አለኝ። አስያስበው እኔ ውጭ መሄድ እችላለሁ። ነገ ጠዋት የሆነ አገር ላይ መሄድ እችላለሁ። ተነስቼ ውጭ ሀገር መብረር እችላለሁ። ግን ኖ አለ ህሊና አይፈቅድም። ግን ምንም አልመሰለም። ስለ ጊዜ አንድ ቀንም አንድ እንደሚያዝ ወይም አንድ ቀን የሆነ ነገር እንደሚፈጠር አውቃለሁ። ግን በቃ አሁን ተወኝ በእናትህ በቃ እኔ ምናምን አለና የሆነ ወንድ ልጅ ግን ባህሪው ለየት ያለ ነው ልበል። የአንዳንዱ ደግሞ በጣም የበዛ ነው። ምንም አልመሰለውም ማለት አልችልም። ምንም አልመሰለም፣ ግን ደንግጧል በጣም። ከሰማ 3 ቀኑ ነው አለም ከሰማ 4 ቀኑ ነው አጠቃላይ ከሰማ ስልኳ ላይ እና ስራ ገብቶ ማያውቅም። ከስራ ቦታም ተደጋጋሚ ምናምን ሰዎች እየደወሉ ስልኳ ላይ ያረባልሽ የት ሄደ ነው የሚሏት። እና በቃ ልጆቼ ነገር አደራ ነው የሚለኝ 10 ጊዜ። ልጆች አሉ ግን አንተ እርግጠኛ ነህ በህይወት ልጆች አሉ አልኩት። ልጆቼ አሉ ተርፈዋል። ቅዱስ ቁርባን እንዳስቆረብካቸው ሰራተኛዋ ጋር ተባብረ ያረከውን ኦዲዮን ሁሉ ሰምቼዋለሁ አለኝ። ጠልፈህ ነው ስለ ጊዜ? አዎ ጠልፌ ነው አለኝ። ስለዚህ አጥፍቻለሁ አልኩት። ኖ ልጆቼን አትርፈህልኛል። እስር ቤት ሆኜ እኔ አሁን እድሜ ልኬን በቃ እድሜ ልኬን በለው። ከዚህ በኋላ ምናልባት እድሜ አሁን ስንት ነው አለኝ። ወደ 50 ገብቻለሁ አለኝ። ከዚህ በኋላ 25 ዓመት ምናምን ወይ እድሜ ልክ ቢፈረድብኝ በቃ አልወጣም። በዚህ ነው መጨረሻው። ስለዚህ በአት ነው ወይ ለኔ ቀኖና እንትን ይሄ ምድረው ስሙ ገዳሚ ነው አለኝ። ታውቃለህ እንዴ መንፈሳዊ ህይወት ስለ ጊዜ ስታስተምራት ሰምቼ ነው እዛ ላይ ስትናገር ሰምቻለሁ አለኝ። ለካ እኔ አውርቻለሁ ከሰራተኛዋ ጋራ እስር ቤት ከገባ እኮ ገዳሙ ነው የሚሆነው። በቃ እዛው ንስሐ ገብቶ እዛው ንስሐ አባት እንወስድልታል ምናምን ብዬ አውርቻለሁ። እና አምኖ ተቀብሎታል እሱን ነገር። እስር ቤትም የሄደው ይሻለኛል ብሎ ነው። ለምን ውጪ ከሆነ እንደገና ኃጢአቱን ይቀጥልበታል። እና ፖሊሱ እስረኞቹን ነገራቸው። ጌኖሽ ተጠንቀቁት ምናምን አላቸው። ኧረ አለቀውም እስቲ እንካኝና ምናምን። በጣም የሚያሳዝን ነው፣ ግን አንዳንድ ጊዜ ከባድ ነው። ሰውየው ትልቅ ሰው ነው። ፊዚካሊም ሁሉ ነገሩም ለሰማይ ለምድር የከበደ ሰው ነው። ግን ጎረቤት ሳይሰማ ማንም ምንም ሳይሰማ ራሱ ሄዶ እጁን ሰጠ እና አደራ ሚስቴም ጮሃ እንደዚህ የት ሄደ ሲባል በፖለቲካ ምክንያት በገንዘብ ምክንያት ታሰረ እንዲባል ለምፈልገው ምንም ነገር እንዲሰማ አልፈልግም። ስለ ክብሬ አይደለም ለልጆቼ ብዬ ነው። ልጆቼ ተደፍረው መሆናቸው ከታወቀ እንደገና አባታቸው በዚህ ምክንያት እንደታሰረ ከታወቀ ሲያድጉ ጤነኞች አይሆኑም። የፈለገ ትምህርትን እያዳመጡ ቢያድጉም ጤነኞች አይሆንም ማለት። በዛ ላይ ስለ መንፈሱ ያስተማርካቸው ነገር በጣም ገብቷቸው እኔን ጸበል ለመርጨት የሞከሩት ሙከራ በራሱ አለ። ለካ ይሳላቅ ጸበል ትንሹ ልጅ ሄዶ እንደዚህ ያርግ ሊረጨው ሞክሮ ነበረ። አተረፍ ማም ሲለው ጊዜ ጸበል ነው አባዬ ጸበል ነው ይሄድልሃል እያለ እየሮጠ የልጅ ነገር በገንዘብ ስለሚያታላቸው ብስኩት ምናምን ቸኮሌት ስለሚገዛላቸው አባዬ ይሉታል። እና ልጆቼ የሚለው ነገር ትንሽ አናዶኝ ነበር። በዛ ሰዓት ደግሞ ልጆቼ ይላል ምናምን የሚል ስሜት አድሮብኝ ነበር እና በድንጋጤ ከላዩ ላይ የሆነ ነገር ግፍፍ ያለ ይመስለኛል። እና በተደጋጋሚ እስር ቤት እየሄድኩኝ ልጠይቀው ይፈልጋል። መምህርን ጥሩልኝ ይላል። ንስሐ አባት አምጣልኝ አለኝ፣ አመጣሁለት። ከዛ ሚስትየዋ ጋር ሄድኩኝና የተፈጠረውን ኦዲዮ ምናምን በሙሉ አምጥቼ ይኸው ባልሽ እጁን አስረክቧል አልኳት። ነው የምትለው በቃ ብዙ አትመልስም። ሾቃለች። ድንጋጤ ታውቃላችሁ። በቃ በቆም የሞተ በቃ እንደዛ ሆነ። አሳዘነችኝ። ዜሮን የገባችሁ ታውቃላችሁ። ልጆቹ መጥተው ሲጠመጠሙባት ሲያቅፏት ምን ሲሏት እማይ አለሽ የት ሄደሽ ነው? አንድ ሳምንት ሙሳ ተነግሪን እሄዳለሁ አይባልም ምናምን ሲሏት ጊዜ ወደ ቤት ወስደናት ማለት ነው። ደህና ናችሁ ነው የምትለው። በቃ
ይሁን የምታወራው ነገር አሁን አይምሮ ያገኘችው ወደ ልቧ የተመለሰችው ቡቲክ የለ አሁን ኦንላይን ማርኬቲንግ የለ ሆቴል የለ ሁሉ ነገር ተዘጋግቷል። አካውንት የተቀመጠው ገንዘብ ብቻ ነው። ሚስት ስለሆነች ታንቀሳቀሳለች። በደህና ጊዜ አካውንቱን እንድታንቀሳቀስ አድርጎ ውክልና ሰጥቷታል። በጣም ይፈራ ነበር መሰለኝ። በጣም ብዙ ሚሊዮን ብር የተገኘ ያው ዞሮ ዞሮ አካውንቱን እያንቀሳቀሰች ነው። ግን ብር ምንም ጥቅም የለውም። ለካ ጤንነት ነው። እናንተ ብር ምንም ዋጋ የለውም። ቤተሰቦች ስጦታ እየሰጣችሁ ያላችሁ ሰዎች አመሰግናለሁ። እግዚአብሔር አክብርልኝ። ስማችሁን አልጠቀስኩም የሀሳቤ ገጠመኙ ላይ ስለሆነ ነው። እና እስር ቤት ሄጄ ላየው እፈልጋለሁ አለች። አይ ይቅርብሽ፣ ጥሩ አይደለም፣ ሄደሽ አንገቱን ልታንቀው ነው ነው አይደለም ሊየው በቃ አለች። ነው አይ ያስታውቃል። በቃ ፊቷ ላይ ሄዳ ዘላ ልታንቀው ወይ ፊቱ ልትባጭው ወይ ደግሞ ብቻ የሆነ ነገር ልታረግ ነው እንዳሆነ ምንም አታመጣም እኮ ባዶ እጇን ነው የምትገባው። ግን የሆነ ግርግር ልታስነሳ እንደምትችል ያስታውቃል። ለዛ ሲሆን ግን ወኔዋ ይነሳል። ልክ እኛ ሌላ ነገር ስናወራት ግን ድንግዝ ትላለች። በቃ የሆነ ፍዝዝ ትላለች። መልሳ አለሽ ሳ ጊዜ አለው ትላለች። ጸበል እሺ ግቢ እሺ በዚህ ውጭ እንበላ በቃ መታዘዝ እና ከሰይጣኑ ይልቅ አይምሯን የተጎዳው አልኩኝ እኔ። ስለዚህ የሆነ ሕክምና ያስፈልጋታል ብዬ ሕክምና ስትሄድ እንኳን ቶሎ አመጣሃት አለኝ። በእርግጥ ጸበል አይምሮንም ያስተካክላል እኮ ሰይጣንን ብቻ ነው የሚይዘው አይደል እንዴ? ግን በሕክምና ማመንም አለ ያስፈልጋል። አንዳንድ ጊዜ ጥሩ ነው እንደዚያ ነገር። ከዛ ትሪት አደረጋት ዶክተሩ። በጣም አሪፍ አድርጎ አከማት። ወደ አይምሮዋ ከ15 ቀን በኋላ ወደ ቀደመ ማንነቷ ተመለሰች። ግን የሞተ ሚስት፣ የሞተ እናት፣ የሞተ ስብዕና ሞራል ያጣ ራሷን ልታጠፋ ብዙ ጊዜ ሞከረች። ልጆችስ ገመድ አንገቷ ላይ ታደርግና ገመድ አንገቷ ላይ አድርጋ ትደውልኛለች። መምህር የራሴን ላጠፋ ገመድ አንገቴ ውስጥ ነው። ለምን ደውልሽልኝ ታዲያ? ታጠፊም ነበረ ስላት ልጆቼ ትለኛለች። እኮ አታረጊም። እኔ ጋር የደወልሽ እኮ መጥቼ እንዳተርፍሽ ነው አይደለ? ልጆች የሚባሉ ነገሮች አሉ። አንቺ ራስ ወዳድ ነሽ ማለት ነው። ራስ ወዳድ ስለሆንሽ ነው ራስሽ የምታጠፊው እንጂ ባሌ እንዴት እንደዚህ ያደርግብኛል፣ ልጆቼ እንዴት ተደፈሩ ምናምን ብለሽ ባታስቢ ኖሮ፣ ልጆቼ ነገ ከነገ ወዲያ ምን ይኖራሉ ብለሽ ብታስቢ ኖሮ እንኳን ራስ ማጥፋት ቀርቶ አንድ የሆነ እንደዚህ አንቺ ላይ የሚታየው ስሜት አንድ እንኳን አታሳይም። ስሜትሽን ትደብቂና ልጆችሽን ትሪት ታደርጊ ነበር አልኳት። እዛው አንገቷ ውስጥ እንዳለ ገመዱ በቆመችበት ለ30 ደቂቃ ያክል አዋራኋት። እስቲ ራስሽን ፎቶ አንስተሽ ላኪልኝ አልኳት። እንደዚያ ጋር ራሷን ፎቶ አስተላከችልኝ። ገመዱ አንገቷ ውስጥ ነው ያለው። በይውልቅ አርጊያት አልኳት። እሺ መምህር አለችና አንገቷ ላይ ያለውን አወለቀች። ምንድነው ጭንቅላቷን የነካት ከተናገርኳት ነገር ውስጥ ራስ ወዳድ ነሽ፣ እንዴት ለልጆቹ አታስቢም እንዴ? ባልሽ ስለማጋጠብሽ ወይም እንደዚህ የሆነ ነገር ስላደረገ እንዴት ብሎ ከማን አለብህ ይሄ ምንድነው የሚባለው ለራሷ ብቻ አስባ ነገ ከነገ ወዲያ እነዚህ ልጆች ምን ይሆናሉ? ይሙቱ ይረሸኑ? ምንድነው የፈረድሽባቸው ብዬ ያልኳት ነገር በጣም ተሰምቷታል። እና ለማን ለቤት ሰራተኛ ነው ተተሻቸው የምትሞቹ? ገንዘቡ ለማን ሊሆን ነው? ባንክ እንዲዘርፈው ነው ወይም ደግሞ ምን እንዲያደርገው ነው? እንዴት ነው ፕሮግራም ሳታስይዥ ቦታ ሲይዘሽ እንኳን ብትሞቺ ምን አለበት ምናምን ብዬ ቀለድ እያደረኩኝ ማለት ነው። ከዛ እሺ ብላ ገመዱን አወለቀችው። ከዛ እኔ ደግሞ ያለሁበት ሁኔታ ልንገርሽ አልኳት። እስቲ ፎቶ አንስተህ ላክልኝ አለችኝ። ድምጿ ትንሽ ሲጽናናልኝ ማለት ነው። እንደዚህ አድርጌ ፎቶ አንስቼ ከዛ ምንድነው ፊት አለችኝ። ላብ ጥምቅ አድርጎኛል፣ ደንግጫለሁ። እኔ እኮ አንደበቴ ነው እንጂ ልስልስ ብሎ የሚያወራት እግዚአብሔር ሆይ ቅዱስ ሩፋኤል ስዕል ፊት ተንበርክኬ ማለት ነው። አጠገቤ ጸሎት ክፍሌ ማለት ነው። ቅዱስ ሩፋኤል ጋር በቃ እያወራሁኝ ገመዱን ከአንገቷ እንድታወጣው ሂድና ራስ አስወጣት በእጇ ላይ አድርግ እያልኩኝ በጣም ተጨንቄያለሁ። በቃ ለምን አንገቷ ውስጥ አስገብተዋለች። ድንገት ጠረጴዛው ዝርጥጥ ካለ ተዘናግታ ምናምን የሆነ ነገር ከሆነች አስቡት። አሁን ምናምን ብላ ስትወራጭ የሆነ ነገር እንኳን ቢሆን ሞተች ማለት ነው። ከዛ በጥሪያት ሰራተኛዋን አልኳት። ከዛ ጮክ ብለሽ ጥሪያት አልኳት። ጠራቻት። ከዛ አውርጂኝ አልቻት። እትዬ ምን ልታረጊ ነው? ከዛ ገመድ ውስጥ ታዩ። አረ ወይኔ ለመምህር ተስፋዬ ደውዬ እነግረዋለሁ አለች። ይኸውም ያናግሪው እሱ ነው የሚያናግረኝ። አየለው ደውሎልሽ ነው? እኔ ራሴ ደውዬለት ነው። ደውለሽለት ከሆነማ መታነቅ አትፈልጊም አውቀሽ ነው ማለት ነው። ካሁን በኋላ አልፈራልሽም አልደነግጥልሽም ትላታለች። ራስሽ ደውለሽ ከሆነ መሞት አትፈልጊም ማለት ነው። ነፍስ አይደል ያስኩት ምናምን ሁለት ያወራሉ ይሰማኛል እዛ ውስጥ።
ግን የነፍስ ነገር ሆኖ ነው እንጂ ራስሽን አጥፊ አጥፊ የሚላት መንፈስ አለ። ግን የነፍስ ነገር ሆነባት። የልጆቿ ምን ሳይሆን የነፍስ ነገር። ልጆቿንማ ትታቸው በቃ ልትታነቅ ነበር። እና አሁን በዚህ ሁኔታ ላይ ያለ ነው። ራሱ እጁን ሰጠ። ዶክተሩንም ደውዬ ራሱ እጁን እንደሰጠ ነገርኩት። ሄደን አየ ነው። ያው እንግዲህ እድሜ ልክ ነው ማለት ነው ፍርዱ። ምክንያቱም ቀላል አይደለም። ልጆቹ ትሪት ተደርገዋል፣ ፍርዱም ተፈርደዋል። እኔ በዚህ መካከል እንዴት እንደተጨነኩኝ አስቡ። በጣም ከባድ ጭንቀት ውስጥ ነው የነበርኩት ቤተሰቦቼ። በአንዱ ገጠመኝ ብቻ ግማሽ ሰዓት ሄድኩኝ እኮ። ከዚህ በኋላ የቀረኝ 1 ሰዓት ከ10 ደቂቃ ነው አይደለም? እንዴት ሁለት ገጠመኝ ይጨርሳሉ ከዚህ በኋላ? አዎ እህቴ፣ ራስሽን ስላጽናናሽ በጣም ደስ ብሎኛል። በርቺ፣ አይዞሽ። ዛሬ ላይ እህታችን በጣም ጠንክራለች። አሁን በርትታለች። በጣም በጣም ጥሩ ሰው ሆናለች። ቆራቢም ናት። ልጆቿ ውስጥ ታስቆርባለች፣ ትጾማለች፣ ትጸልያለች። ሴትዮዋ እናትየዋ ጋር ሄዳ ቤቱን በርግዳ ገብታ የቅዱስ ሩፋኤልን ያው የምትወደው ሩፋኤልን ነው ሰራተኛዋ ማለት ነው። የቅዱስ ሩፋኤልን ጸበል ሴትዮዋ ቡና እየጠጡ ደርሳባቸው ቡናውን በጸበል አጥለቀለቀችባቸው። የተፈጠረ ነገር የለም። በእርግጥ ግን ማለት የጮኸ ሰይጣን የለም። ዝም ብሎ መጮህ የለም። ምክንያቱም ሲመጡ ያውቃል ሰይጣን፣ ደንግጦ ሊሄድ ይችላል። ገና በርግዳ ስትመጣ መጣችልሽ እየተባባሉ መናፍሶቹ ጥግ ይዘዋል መሰለኝ እና ከስሻለሁ ምን አባሽ ነው ያልኩሽ ምናምን እያሉ እና በምን እንደታሰረ ያውቃሉ። ግን ልታሳስራቸው ልትገላቸው የመጣች መስሏቸዋል። ጸበል ልረጭሽ የመጣሁት እኔ እንዳንቺ አይደለሁም እንደ ልጅሽ አይደለሁም ብላ ለምን ሴትዮዋ ቡና እያፈላች ነው፣ እየካደመች ነው። እና ሄደን እንቃወመው መምህር ተስፋዬ ተቃውሙት ይላል አይደል? ሄደን እንቃወመው መንፈሱን። ሄደን ቡናው ላይ ጸበሉን እናርከፍክፈውና ከዛን ቀን ጀምሮ የምትረግመው እርግማን የምትልከው ነገር በሙሉ አይመጣብንም ብላ አስባለች። በእርግጥም እግዚአብሔር ረድቷት ይኸው እስካሁን ድረስ ሰላም ይቻለችው። ሴትዮዋም ታሞ ተኝተዋል። ከዛን ጊዜ ጀምሮ ያው አጅሬው ይሆናል፣ ሌላ ማን ይሆናል? የልጃቸው መታሰር እድሜ ልክ መፈረድ አስደንግጧቸው ነው የሚባለው። ግን እያወቁ ማማ ይህን ትምህርት እያዩ ከሆነ ዛሬ ደውለሽ ንገሪያቸው ብያታለሁ። ደግሞ እኮ ዘመናዊ ሴትዮ ናቸው ታውቃላችሁ። የሀብታም ቤተሰብ ውስጥ ያሉ አሮጊት ሆኖ ሊፕስቲክ የሚቀቡ አሮጊት ሆኖ አርገው ምናምን ተቀባብተው በጣም ጃጅተው ፀጉራቸውን ተተክሶ ምናምን ቦርሳ ይዘው የሚሉ እንደዛ አይነት ነገር ናቸው። በጣም አርጅተዋል። እንግዲህ ራስን መጠበቅ ችግር የለውም። ግን አርጅቶ ሰው ሊፕስቲክ እስቲ አሁን ምን ይባላል? ቆዳ ተሸብሽቦ አንገት ተቆርጦ ስለ ፀጉር አበጣጠር እንደመጨነቅ ማለት ነው። ቆዳ ተሸብሽቦ ሊፕስቲኩን አለቅም ምን ማለት ነው? ሰው አይደለም አርጅቶ እንደው መንፈሳዊ ሕይወት ከገባው እንኳን ያቆማል አይደል? እና እኔ ሴትዮዋን ለማናገር ሲሄድ ዘበኛ ቀጥረው ነበር። ድጋሚ እንደዛ እንዳትመጣባቸው ዘበኛ ቀጥረው ነበርና ማማን ላናገራቸው ነው ጊዜ አንተ አይደለም እንደ ልጃቸውን ያሳሰርከው አለኝ። ኧረ ራሱ ነው እጁን ሄዶ የሰጠው አልኩት። ያው ከፈለክ ስማ አልኩትና ቆሞ ሰማና የሆነ ሆነ አትገባም አለኝ። ታዲያ 20 ደቂቃ ሙሉ ካዳመጥክ በኋላ ታዲያ ጉዱን ልስማ ብዬ ነው አይሰውየው አለኝ። እሺ ሴትዮዋን ንስሐ እንዲገቡ ልነግራቸው ብቻ ነው፣ ሌላ ምንም አላደርግም አልኩት። እንዲህ እላለሁ ብትል ውልፍት እላለሁ ብትል እግርን ነው መቀለጥም አለኝ። ለማንኛውም እኔ የቤተክርስቲያን መምህር ነኝ። መምህር ተስፋዬ ይባላል። ሰው ጊዜ ያ ነው እንዴ አለኝ። አዎ አልኩት። ታዲያ ምን ነው ዝም አልከኝ? በልበል ናገባለኝና ይዞኝ ገባ። ምንም መታወቂያ ምናምን አላለኝም። ከዛ ገባል። ቁጭ አልን። ማዘር አልኳቸው። አቤት። ንስሐ አይገቡም? አይበቃዎትም? ልጆት እድሜ ልክ ታሰረ አይበቃዎትም? ጊዜ እናንተ ናችሁ አልተባብራችሁ ያሳሰራችሁት አሉ። የእኔ እናት እኔ ቤተክርስቲያን መምህር ነኝ። እዚህ ነገር ውስጥ የማውቀው ነገር የለም። ግን ልጆቹን ቅዱስ ቁርባን እንዲቀበሉና በሽታው ከውስጣቸው ነቅሎ እንዲወጣ እንዲድኑ አድርጌያለሁ። አጠፋው ስላቸው ጥሩ አደረግህ እና አሁን ምንድን ነው? ንስሐ ግቡ፣ ቅዱስ ቁርባን ተቀበሉ። አይበቃዎትም አልኳቸው። ከዛ እንዲህ ያሉ ዘነዘና ሊያነሱ ነው አልኩኝና በሉ ማዘርዬ ደህና ሆኑ ብዬ ተነስቼ ጥግ በር ላይ ቆምኩኝ። በል ደህና እደር አሉኝ።
አልኩኝና ወልቅ አይደል? በጊዜ መጠንቀቅ ጥሩ ነው። ያቺ እንደዚህ ጥፊ እንዳልመታ ልከላከል ራሴ እንዳዘጋጀሁት ከሚስትየዋ ያመለጠ ጥፊ ሴትዮዋ ጋር እንዳያገኘኝ ብዬ ማለት ነው። እና አሁን ማምለጥ ነው። አሁን ልክ ነው እንዴ? አሁን ማምለጥ ነው። ዝም ብሎ መንከርፈፍ የለም። መሮጥ የፈሪነት ምልክት ሳይሆን የመጠንቀቅና ራስን የማዳን ምልክት። ይሄን ከክርስቶስ ነው የተማርነው። በዚህኛው ከተማ ፈተና ሲያደርሱባችሁ ወደዚህኛው ከተማ ሽሹ ነው ያለው። ፈሪ ተብዬ፣ ፋራ ተብዬ፣ ቦቅባቃ ተብዬ ልትረፍ አይሻልም? ያው ምኑ ላይ መሰላችሁ? አደጋ ሊያደርስ የሚችል ነገር ላይ። አንድ የዛሬ 7 ዓመት ያቀረብኩትን ገጠመኝ ታስታውሳላችሁ? አንዲት ቴኳንዶ፣ ውሾ፣ ኩንጉፉ ምናምን በቃ ይሄ በጣም ጁዶ የተማረች ልጅ የሆነ ማርሻል አርት በጣም ቤልት በቃ ከፍተኛ ቤልት ያላት ልጅ ገጠመኝ አቅርቤ ነበር አይደል? ከዚህ በኋላ እግዚአብሔር ሆይ ሰው አልመታም፣ ማንንም አልማታም፣ በቃ እኔ እኮ ሰዎች እኮ ነገር እየፈለጉኝ ነው ምናምን ብላ ንስሐ ገባች። ትምህርታችን አዳምጣ ሱሪ መልበስ አቁማ ቀሚስ ለበሰች እና ገዳም ሱባኤ ለመያዝ ሄደች። ታስታውሳላችሁ? ይሄን አታስታውሱም? ከዛ ቅርስ ሊዘርፉ ሲመጡ ተነሳባት፣ ቀሚሷን አውልቃ በቆምጣ ሰው አልመታም ያልኩት እኮ እንዲህ አይነቱን አይደለም አለችና እዛ ሌሊት ካህናት ሲንጫጩ ሰምታ ምንድነው ሲባል ቅርስ ሊዘርፉ መተው እያዘች በቴስታ ጠቅለል እያደረገች ይሄን እንደው ፊልም ቢሆን ደስ ይለኝ ነበረ። በቃ ልጅቷ በፍጹም ሰው መማታት አልፈልግም ብላ ንስሐ ገብታለች እኮ ስጋው ደግሞ ተቀብላ ምናምን በቃ እና ሱባኤ ለመያዝ ገዳም ሄደች ልጅ ነች። እና እዛ ቤተክርስቲያን የሚፈልጉት የሆነ ወርቅ ምናምን የሆነ ንዋየ ቅድሳት ይኖራል እንግዲህ የጥንት ዕቃ ሲመጡ የዛ አንድ ስትመታቸው ራሳቸውን ሲስቱ ከዛፍ ጋር ታስረዋለች በራሱ ልብስ ሹራቡን እያወለቀች ከዛን ተመልሶ እኮ እንዳያገኟት እኮ ነው እንዳይመቷት አስራ ከዛፍ ጋር የሚቀጥለው ጋር ትሄዳለች። ደግሞ እንዴት ያገኟት? እንዴት ይምቷት? ጠቅልላ አንዳንዴ ዱላ ለካ በቦታው ደስ ይላል፣ ያምራል። ቅዱሳን አባቶቻችንም ምን ብዬ ስናገር ሰምታለች? ታቦት ተሸክመው ጦርነት ይሄዱ ነበረ እና እንዲያሸንፉ ማን ይረዳቸው ነበረ? ታቦቱ አይደለ? ስለዚህ ሙሴም ታቦት ተሸክሞ ያሸንፍ ነበር። ኢትዮጵያውያንም ታቦት ተሸክመው አድዋን ድል አድርገዋል። አንዳንድ ጊዜ ለካ ጥፊም ለቤተክርስቲያን ጥሩ ነው፣ እንደዚህ ለመጠበቅ ለካ ጥሩ ነው ብላ እንዴት እየጠቀለለች እንደምጥላቸው እና እንደዚህ አድርጋ የተጠቀመች ልጅ አለችና አንዳንድ ጊዜ ማጅራት አገር የምናወጣት ያው ኢጎ አትባልም ግን ኃይለኝነት አይደል? ለክፉ ቀን የምትቀመጥ ያው ሰይጣን ባይሆንም ኃይለኝነት ሰይጣንን አታምጣው እንደሚባለው አይደለም። እና አሁን እስር ቤት ማንም ምንም ሳይሉ ደግሞ ቀድሞ እስር ቤት መግባቱ ለሰፈርና ለጉርብትና ጠቀመው። የት ሰፈር እንደሆነ ስለማይታወቅ ያው ስለማን እንደማወራ አታውቁም መቼም። ሰራተኛዋ የኔ ተማሪ ስለሆነች አታወራም፣ ወደ ጎረቤት ሄዳ በማንም አታወራም። ልጆቹም አያወሩም፣ ነግረናቸዋል። ይሄን ገጠመኝ እነሱ ስለሚያውቁት ቢሰሙትም ባይሰሙትም ችግር የለውም። እኔ አሁን ስለለመድኳቸው ልጆቹን ገጠመኙን ሳቀርበው ማን እያቀረበ እንደሆነ ያውቃሉ። ዛሬ ታሪካቸው እንደሚቀርብ ያውቃሉ። ሁላችሁም እስቲ ልጆቹን መርቋቸው፣ እስቲ ሲያድጉ መንፈሱ አብሯቸው እንዳያድግ በክርስቶስ ሥጋና ደም ተመቶላቸዋል፣ ሄዷል፣ ርቋል ብዬ ነው የማስበው።